አሁን አንተ የምትጠመቀው ከክርስቶስ ኢየሱስ ጋር አንድ ለመሆኑ ብለህ ታምናለህ? በእምነት ብቻ ሳትጠመቅ ትተባበራለህ? ጥያቄ ሳትጠመቅ በማመን ብቻ ከሞቱና ከትንሣኤው ጋር ህብረት ታደርጋለህ ወይ? በቀኝ የተሰቀለው ከጌታ ጋር ተባብሯል። ባይዘው በምኑ ተባብሯል መሰለህ? በቀኝ የተሰቀለው እየመለስኩልክ ነው። በቀኝ የተሰቀለው ጊዜ ለአንደኛ ይቺ በአብ በወልድ በመንፈስ ቅዱስ የምትደረገው ጥምቀት፣ ከውሃና ከመንፈስ የምንወለደው ልደት፣ ከጌታ ከሞቱና ከትንሣኤው ጋር የምንተባበረው አንድ የምንሆንበት አሮጌው ማንነት የምንገፍበት ጥምቀት አልተጀመረም አይደል? አልተጀመረም። ከክርስቶስ ኢየሱስ ጋር የተጠመቃችሁት ምን ለመሆን ነው አለ? አንድ ትሆኑ ዘንድ። ስለዚህ የምትጠመቀው አንደኛው ጥቅሙ ምንድን ነው ማለት ነው? ከክርስቶስ ኢየሱስ ጋር ምን እንድትሆን ነው? አንድ እንደሆን ነው። ቅድም ነገርኩህ እኮ እሱን ያሬዶ። አይ ቆይ እንደሱ አላልከኝም። ይኸውልህ አንድ መሆን ነው የሚለው። ይኸውልህ አንድ የምንጠመቀው አሁን አንተ እንደ ቅድም እንደሰማሁህ ታርመኛለህ። ቅድም እንደሰማሁህ አንድ ሰው የሚጠመቀው ኦልሬዲ ከክርስቶስ ጋር አንድ ሆኖ ነው የሚጠመቀው። እኛ ደግሞ ምነው ነው አንድ ሰው ሲጠመቅ ነው ከክርስቶስ ጋር አንድ የሚሆነው። እስከሚጠመቅ ድረስ ከክርስቶስ ጋር አንድ አይደለም። ምክንያቱም የተጠመቃችሁ ስለምንድን ነው ይላል? አንድ ትሆኑ ዘንድ ይላል። እሺ ቁጥር 5 ያነበብኩልህ ቅድም የነገርኩህ ክፍል ቁጥር 5 ላይ አለ። ሞትን በሚመስል ከመጀመሪያው ጀምሮ እያየ ነው። ቅድምም ብዬ ነበረስ ጀምር ይኸውልህ የመጠመቅ ጥምቀት ምንድነው ጥቅሙ ያልኩህ ለዛ ከክርስቶስ ኢየሱስ ጋር ምን ለመሆን ነው አለ? አንድ ለመሆን ነው። በጣም ጥሩ። አሁን አንተ የምትጠመቀው ከክርስቶስ ኢየሱስ ጋር አንድ ለመሆን ነው ብለህ ታምናለህ እኮ? ያመንኩትን እምነት አልኩ ያሬዶ። አምኛለሁ አይደል? ከክርስቶስ ጋር አንድነት የጠየቅኩ እንዴ ኦልሞስት ያመንኩ ሰዓት እኮ ከኢየሱስ ጋር አንድ ሆኛለሁ። ኦኬ ታዲያ አንድ ከሆንክ ለምንድን ነው አንድ ለመሆን የምትጠመቀው? እሱን እኮ ነው ማወራ። አሁን 5 ላይ ቁጥር 5 ላይ እናንበቦሽ። ቁጥር 5 ይኸውልህ ከላይ ጀምሮ እያነበብን ነው የምንሄደው። አሁን እንደማንም ይሄ ሐሳቡ ስለነበብ ነው አንሄድም መቼም። እሺ ላንበቡ። አሁን የጠየቅኩህ እኔ አንድ ሆኛለሁ ኦልሬዲ ከመጠመቅ በፊት ካልከኝ፣ ቅዱስ ጳውሎስ ግን የምንጠመቀው ከክርስቶስ ጋር አንድ ለመሆን ነው አለ። አዎ ስለዚህ ስንቴ ነው አንድ የምትሆነው ከክርስቶስ ጋር? አንድ ጊዜ ነው አንድ የምትሆነው፣ ሁለት ጊዜ አትሆንም። በምን? በማመን በኩል ከኢየሱስ ጋር አንድ ትሆናለህ። ኦኬ እዚህ የምትጠመቀው ደግሞ አንድ ለመሆን ይላል። እሺ እንደዛ ከሆነ ማለት ነው ሌላ ክፍል ጋር ልውሰድህ። ቆይ ሮሜን እንጨርስ እንሄዳለን። አንድ ይኸውልህ እንደዛ ከሆነ እየዘለን አንሄድም። እስከ ቁጥር 6 ክፍሉን እያነበው አሁን እኮ እያንዳንዱን መሰር በመሰር እያስነበብኩ ነው። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ይላል አይደል? አዎ ይላል። እሺ ጨርሶ ንባቡን ከዛም ይላል። እሺ እስከ 6 ድረስ ላንብበው እንዳታስቆመኝ። አንብብ፣ ችግር የለውም። እያንዳንዱ መስመር ግን እናነባታለን ድጋሚ። እሺ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እሺ እቺን አንዴ እዚች ጋር ስላለን ጣራ ነጥባ ስለመጣችን ደግሞ እኔ ከሞቱ ጋር 5 እና 6 እኔ ስለምፈልገው ነው። አንዴ እናንበበውና እያነበብን ነው የምንሄደው እኮ ወንድሜ። እናንበበውና እንመለሳለን ያሬዶ። እሺ ችግር የለውም። ሐሳቡን በደንብ እንድናገኘው እናንበበውና ከዛ በኋላ ወደኋላ እንመለሳለን። ችግር የለውም። እሺ ቁጥር 3 ልድገመው። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲያስ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይላል። አሁን ጨርሰው አንዴ ልቀጥል። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአትን ስጋ ይሻር ዘንድ አሮጌውን ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋል ይላል። እስከ ቁጥር 7። በጣም መልካም አሪፍ። አሁን እያንዳንዱ መስመር በመስመር እኔ ኦኬ፣ ያንተንም ሀሳብ የኔንም ሀሳብ ሼር እያደረግን መስመር በመስመር እኔ
እሺ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ ምንድን ነው የሚለው? ተጠመቃችሁ ይላል። ስለዚህ የምንጠመቀው ለምንድን ነው አለ? አንድ እንሆን ዘንድ። አንድ ሆነን ነው የምንጠመቀው ወይስ አንድ እንድንሆን ይላል? አንድ እንሆን ዘንድ። ችግር የለም። እሺ አንድ እንሆን ዘንድ ማለት አሁን ኦነስት ሆነን ማውራት ስላለብን ነው። አንድ እንሆን ዘንድ ማለት ስንጠመቅ አንድ እንሆናለን ማለት ነው አይደለም? እሺ ያስማማኝ፣ እንደዛ ለማለት ፈልጎ ነው። እሺ ችግር የለውም። ቀጥሎ ያለው መሰል ደግሞ እናንተው። ቀጥሎ ደግሞ ይላል እንግዲህ ክርስቶስ በአብ ክብር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? በጣም ጥሩ። ከሞቱ ጋራ ከክርስቶስ ኢየሱስ ሞቱ ጋራ አንድ የምትሆነው በምንድን ነው? በጥምቀቱ። አንድ ሰው ሳይጠመቅ ከክርስቶስ ከሞቱ ጋር አንድ ይሆናል? ኦኬ፣ በዚህ አውድ መሰረት እናወራለን። ከዛም ሌላ ግን ቃል ሪቨርስ እናደርጋለን። እሺ እንሄዳለን። ይኸውልህ ምንም ችግር የለውም እንሄዳለን። ምክንያቱም እኔ ክርስቲያን መጽሐፍ ቅዱስን በምላት ነው የሚረዳው። ተረዳኸኝ? በምላት ነው የሚረዳው እንጂ የሆነች ነገር እንትን ብለን አንዱ ከአንዱ ያጋጭማ መንፈስ ቅዱስ ያጻፈው አይጋጭም። በጣም ጥሩ። ስለዚህ አንድ ሰው ከክርስቶስ ከሞቱ ጋር አንድ የሚሆነው በምንድን ነው? በጥምቀቱ። ሳይጠመቅ ከክርስቶስ ሞቱ ጋር አንድ ይሆናል? በዚህ ክፍል መሰረት አይሆንም። እሺ አይሆንም። እሺ በሌላ ክፍል ደግሞ አንተ በምትሰጠኝ ግን አንድ ይሆናል ከሞቱ ጋር አይደለ? ሳይጠመቅ። እሺ አሁን ከዛ በኋላ እንቀጥል። 5 እና 6 እና አንድ እንትን የምትለኝ ማወቅ ስለፈለኩኝ ነው። በዚህ ክፍል መሰረት ካልከኝ በዚህ ክፍል አሁን አራቱን ስማ ያሬዶ ቆይ እንጂ እኔም እንዳወራ እኔ አውራ እኮ ምንም አላልኩም። የምትለውን ሁሉ እሺ እያልኩ ነው አይደል? በዚህ ክፍል መሰረት ካልክ ክርክር እንዳይሆን ነው። ቆይ ስማኝ ወንድም አለም፣ ክርክር አይሆንም። ለምሳሌ እኔ በዚህ ክፍል መሰረት ካልኩ የሆነ ነገር ስመልስልህ ይሄ ክፍል ላይ ነው እንጂ እንደሚለው የዚህ ተቃራኒ ሀሳብ ሌላ ክፍል ላይ ያለ እያልኩኝ ነው አይደል? በሌላ ክፍል እናወራለን ማለት አሁን ሌላ ክፍሎችን ጥቅሶችን እንመለከታለን። አሁን የሚጋጭ አይደለም፣ ያስማማኛል። ከዚህ ተቃራኒ ነገሮች ነው የምትሰጠኝ፣ ሬዲ እንደሆን ፈልጌ ነው። አይደለም ችግር የለውም። መልካም። ስለዚህ ከክርስቶስ ኢየሱስ ጋር ከሞቱ ጋር አንድ የምንሆነው በምንድን ነው አለ? በጥምቀት ነው ይላል። አዎ እሺ፣ በጣም ጥሩ። ቀጥሎ ያለውን ንባብ። ኦኬ ወይስ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? አሁን ደግሞ መጠመቃችን ከሞቱ ጋር መሞቻችን ማሳያ ነው አለን። ማሳያ ነው አይልም፣ አንድ የምንሆንበት ነው የሚለው። እሺ አይልም፣ ማሳያ የሚል ስጠኝ ፕሊዝ። ባይ ዘ ዌይ መጽሐፍ ቅዱስ ታውቃለህ፣ ያው ከኔ በላይ አንተ በደንብ ታውቃለህ። እንደ ኮንቴክስቱ ለምሳሌ አዲሱ መደበኛ ትርጉም የምታነበው እንደዚህ አይነት መንገድ አይገልጸውም። በምን አይነት መንገድ? መደበኛ ትርጉሙ ስለሆነ ማየት እንችላለን። አሁን ቃላቶቹ ማለት ነው አለኝ መጽሐፉን አዲስ መደበኛ ትርጉም። ይሄን ክፍል እንዲሁም የሚገርም እኔ በሚለው ነው የሚገልጸው። በእውነት? አዎ። ግን ያው ላውጣው አዲሱ መደበኛ ትርጉም። እሺ አውጣው። እንዲሁም ብዙ ጊዜ ፕሮቴስታንት ወንድሞቻችን ጋር ይህን ክፍል በአዲሱ መደበኛ ትርጉም ስናየው አይስማሙም። ትርጉም ነው ትርጉም ስለሆነስ እንድንቀጥል ብዬ ነው ያሬደው። ምን አልከኝ? አይ ቃል ለምሳሌ ታውቃለህ፣ የእኛ መጽሐፍ አሁን እጃችን ላይ ያለው መጽሐፍ ከእንግሊዝ ነው፣ ከእንግሊዝኛ ነው ወደ አማርኛ የተረጎመው አይደል? ከግዕዝ ነው ወደ አማርኛ የተረጎመው። ቃሉ አገባብ ከግዕዝ። እሺ ይሁን፣ ሂደቱ እንደዛ ነው እኮ እንደማለት ነው። እንግሊዝኛ ግሪክ ወደ እንግሊዝ ተተረጎመ አይደለም፣ ከግሪክ ወደ ግዕዝ ወደ እኛ የደረሰው ነው የምነግርህ ያለሁት። እኛ ከእንግሊዝኛ አልተረጎምንም፣ አማርኛ ከግዕዝ ነው የተረጎመው። እሺ አንብብልኝ። አሁን አዲስ መደበኛ ትርጉም ቢሆን አንብብልኝ። ምን ይላል? ቁጥር 3 ላይ ላንብበው። በክርስቶስ ኢየሱስ አንድ እንሆን ዘንድ የተጠመቀን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን?
ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ትርጉሙን አንበው። ትርጉሙን በአዲስ ሕይወት ትርጉሙን እኮ እያነበብን ነው። አዲስ መደበኛ ትርጉሙን ህዳጉ ላይ ያለውን ትርጉሙን ንባቡን እኮ አይደለም ያልኩ። እኔ አሁን ንባቡን ነው እያነበብኩልህ ያለሁት። ንባቡና ቅድም አነበብ ነው እኮ አይደለም። አሁን ያነበብነው እትሙን ነው። ይሄ አዲሱ መደበኛ ትርጉሙን ነው አሁን እያነበብኩልህ ያለሁት። ገባኝ። ወርድ ባይ ወርድ ቃል በቃል እኮ ነው ያለው እዛ ጋር። ገባኝ። ዘ ሴም ወርድ ዘ ሴም ንባብ ነው የምታነበው። ሞር እችኛዋ ትገልጻታለች። ምዕራፍ 5 ላንብብልህ፣ ቁጥር 5 ላንብብልህ። አይሜን ቁጥር 4። ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእሱ ጋር ተቀብረናል ይላል። የቃል ልዩነት አላቸው። ከዛ ምንም የለውም። ያንን ሄድ አንብበው። እሺ ያሬዶ ወይ እኔ እኮ አልገባኝም ምን እያደረክ እንደሆነ። በሞቱ ከእርሱ ጋር እንደዚህ ከተባበርን በትንሣኤው ደግሞ በእርግጥ ከእሱ ጋር እንተባበራለን ይላል። የጥምቀት ዋነኛ ማሳያ ከእሱ ጋር መተባበር ነው የኔ ሀሳብ። አንተን ያልከው ይሄንን የታለ? ይሄን የሚደግፍህ ትርጉም ስጠኝ። ማን ነው እንደዚህ ብሎ የተረጎመው? ማሳያ አይደለም። አንድ ሞኛ አይልማ ወንድሜ። ከሞቱና ከትንሣኤው ጋር አንድ የምትሆንበት ነው እንጂ ማሳያ አይደለም። ሪል አንድነት የምትፈጽምበት ነው። ሲምቦልም አይደለም። እሺ ያሬዶ እንተባበራለን አይልም? እንተባበራለን ማለት ምሳሌ ማለት ነው። የእውነት እኮ ነው ህብረት የምትፈጽመው አንድ የምትሆነው። የእውነት አንድነት ስለምፈጽም እኮ ነው የምትተባበረው። በሞቱና በትንሣኤው የምትተባበረው በጥምቀት ከጌታ ጋር አንድ ስለምትሆን እኮ ነው። አንድነት ሳትፈጽም መተባበር እንዴ? አሁን አንድነቱ የምትፈጽመው በእምነት ነው አይደለ? መጀመሪያ አሁን ሰው አምኖ ነው አይደለ የሚጠመቅ አይልም። ይኸውልህ ሳትጠመቅ ከጌታ ከሞቱና ከትንሣኤው ጋር ሳትተባበር፣ ቆይ አንዴ ስማኝ። ከጌታ ከሞቱና ከትንሣኤው ጋር ሳትተባበር አንድ አትሆንም ከጌታ ጋር። እሺ እኛም እኮ ካመንን በኋላ እንጠመቃለን። ጥያቄ እሱ አይደለም። ከጌታ ከሞቱና ከትንሣኤው ጋር ሳትተባበር መዳንም የለም አንድነትም የለም። እሺ ያሬዶ ይሄ ሁሉ ጠቅለል ስታደርገው አንተ ምን ለማለት ፈልገህ ነው? እሺ ያንተን ሐሳብ እኔን ተወኝ። አንተ መጽሐፉ ምን ማለት ፈልጎ ነው የሚለው ነው እንጂ መጽሐፉ እየነገረን ያለው ወንድም ማለት መጽሐፉ እየነገረ ያለው ከጌታ ከሞቱና ከትንሣኤው ጋር የምንተባበረው በጥምቀት ነው እያለ ነው እየነገረክ ያለው። ሞቱን፣ ትንሣኤውን፣ መቃብሩን ሁሉ የምንተባበረው በምንድን ይላል? በጥምቀት ነው። የጥምቀት ጥቅሙ ከጌታ ከሞቱና ከትንሣኤው ጋር አንድ የምንሆንበት የምንተባበርበት ነው። ይህን ደግሞ የምታገኘው በጥምቀት ነው። እሺ ይሁን፣ ተጠምቄያለሁ፣ ያስማማኛል። እሺ አንተ የምትጠመቀው አንድ ለመሆን ነው ብላ አይደለም ወንድሜ። አሁን አምኛለሁ አይደል? ካመንኩ በኋላ ተጠምቄያለሁ። እኔ ቁጥር 5 ላይ ሞቱን በሚመስል ሞት ይላል አይደል? ከእሱ ጋር ከተባበርን ትንሣኤውን በሚመስል ደግሞ ትንሣኤ ከእሱ ጋር እንተባበራለን ይላል ቁጥር 5። በምን? ስለዚህ በዚህ ቃል አምኜ በምን? በጥምቀት ያሬዶ። አሁን እኮ ሀሳቤ ግልጽ ነው። አንተም ሀሳብህማ ግልጽ አይደለም። ሳትጠመቅ ይኸውልህ፣ ይሄ በመጠመቅ ብቻ ነው ይህን ጸጋ የምታገኘው አይደለ? በእምነት ብቻ ነው የምታገኘው ይህን ጸጋ። አሁን እኔ እዚች ጋር እንደ ሮሜ 6 ምሳሌ አድርጎ ያቀርብልናል። መተኛትን፣ መሞትና መነሳት እሱ የሚሆነው በጥምቀት። ምሳሌ የሚል የለም። ምሳሌ ስጠኝ እዚህ ውስጥ እስኪ። ሞቱን በሚመስል ሞት ማለት ነው። አሁን ኢየሱስ ሲሞት አንተ ሞተሃል እንዴ? ነበርክ? አዎ በምን ሞቻለሁ መሰለህ? አይደለም እንደዛ ማለት አይደለም። ሞቱን በሚመስል ቆይ ስማኝ ወንድሜ ላስረዳ። ሞቱን ለምሳሌ ቅዱስ ጳውሎስ ሞቱን በሚመስል ሞት እያለ ሲናገር ከጌታ ጋር የምትሞተው አንተ በምንድን ነው? በምንድን ነው የምትሞተው ከጌታ ጋር? በጥምቀት። በጥምቀት በእምነት ትሞታለህ።
እኮ እሱን እኮ እያልኩ እኮ ነው። እምነቴን መግለጫ ነው አልኩ እኮ ጥምቀት። እኔ ጥያቄ እሱ አሁን አይደለም። ጥምቀትን እዚች አንተ ሳትጠመቅ የጌታ ሞትና ትንሣኤ በእምነት ትተባበራለህ? ንገረኝ። እሺ አሁን አንድ ደቂቃ ልናገር ያሬዶ። ለምሳሌ ኢየሱስ ክርስቶስ እንደሞተልኝ እንደተነሳልኝ የገለጠልኝ እምነት ማወቄ ነው። ጥምቀት አይደለም የገለጠልኝ። ለምሳሌ ኢየሱስ ክርስቶስ ሞቷል ስለኔ ብዬ ማምነውን የገለጠልኝ እውቀት ነው። እርሱ ነው እምነት የምለው። ከዛ በኋላ ግን ደግሞ ይኸውልህ ወንድሜ የጠየቅኩህ ደግሞ ከጌታ ከሞቱና ከትንሣኤው ጋር ልክ ለምሳሌ አመንክ፣ እውቀቱን ያዝክ አይደለ? አምላካችን ኢየሱስ ክርስቶስ እንደሞተልህ በመስቀል ላይ ደሙን እንዳፈሰልህ ቤዛ እንደሆነ ተሰበከልህ አይደል? እሺ አይደል? አምኛለሁ አልክ አይደል? ስታምን ከጌታ ከሞቱና ከትንሣኤው ጋር ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ትተባበራለህ? ስላመንክ ብቻ እኮ ይላል እኮ ሞትን በሚመስል ሞት ትንሣኤውን በሚመስል ሞት ትንሣኤ ትተባበራላችሁ ይላል። በምንድን ነው የምትተባበሩት? በጥምቀት። በምን? እኔ በእምነት ብቻ ሳትጠመቅ ትተባበራለህ? ጥያቄ ሳትጠመቅ በማመን ብቻ ከሞቱና ከትንሣኤው ጋር ህብረት ታደርጋለህ ወይ? እንዴ መጽሐፍ ቅዱስ እኮ ያመነ የተጠመቀ ይላል እኮ። አሁን አረን የጠየኩህ ፕሊዝ የጠየኩህ ሳትጠመቅ በማመን ብቻ ከጌታ ከሞቱና ከትንሣኤው ጋር ህብረት ታደርጋለህ ወይ ነው ጥያቄ። በማመኔ ብቻ? አዎ ሳትጠመቅ። በማመን እንደዛማ አይሆንም። መጽሐፍ ቅዱስ ይናገራል መጠመቅ እንዳለብኝ ያወራል። በጣም አሪፍ። ስለዚህ አንድ ሰው ወዲያውኑ ስላመነ ወንጌል ተሰብኮለት ስላመነ ከጌታ ከሞቱና ከትንሣኤው ጋር አንድ ሆነ ተባበረ ማለት አይደለም ማለት ነው። ኦኬ አይደለ? አዎ እሺ፣ በጣም አሪፍ። እዚህ ድረስ ከተስማመ በጣም መልካም፣ እግዚአብሔር ይስጥልኝ። አሁን እያልን ያለ ነው ይሄንን ነው። አየህ፣ አንድ ሰው ስላመነ ብቻ በእምነት ብቻ ከጌታና ከሞቱና ከትንሣኤው ጋር ህብረት አያደርግም። ስለዚህ ያምናል። ልክ ሲጠመቅ የሚያገኘው በጥምቀት የሚያገኘው ጸጋ ምንድን ነው? ከጌታ ከሞቱና ከትንሣኤው ጋር ህብረት ያደርጋል። ከጌታ ጋር አንድ ይሆናል። እንዲሁም ይላል መሰለ እዛው ሮሜ 6 ላይ ተመለስና በጣም ደስ የሚል ቃል አለ። ከሞቱ ጋር ከሚለው ቀጥሎ ደግሞ ያለውን አንብብልኝ ወንድም አለ። እዛው ሮሜ 6 ላይ ተመለስና ቁጥር 3 ላይ ያነበብክልኝ ነበረ። ቁጥር 5 ላይ ቁጥር 3 ላይ ከጌታ ጋር አንድ ትሆን ዘንድ ብሎ ቀጥሎ ደግሞ ስለሞት። እሺ ቀጥልና ክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል። ሁላችንም ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እሺ ቀጥል። አሁንም ክርስቶስ በአብ ከሙታን እንደተነሳ ያሬዲ በአዲስ ሕይወት እንድንመለስ ከሞቱ ጋር አንድ እንሆን ዘንድ ጥምቀት ከእርሱ ጋር ተቀበልን። የኔ ነው የበረው የእሱ ነው አይደለ? አይ የእሱ ነው። ያንተማ ዛሬ አንደኛ አሜሪካ ተመልሰ ሄድክ መስሎኝ ገና ነኝ። አይ ሳታገኘኝማ እንደማትሄድማ አውቃለሁ። አዎ አይ አገኛቸዋለሁ። ወንድሜ ተመለስክ? አለሁ እኔ አለሁ፣ እየሰማችሁ ነው። እሺ ተቋርጦብን ነበረ፣ ቀይ እየበራብን ነበረ። ይቅርታ ላስቸግር፣ ድጋሚ አንብብልኝ አንዴ። እሺ ይህን ክፍል ካነበብኩልህ በኋላ ደግሞ አንድም ጥያቄ በዛው ጠይቅና አንድ ላይ ተመልሰዋል። እሺ አብረን እንመልሳለን። ብቻዬንማ አንተም እያለ እንታገዛለን። እሺ ቁጥር 3 ላይ ወይ ከክርስቶስ ኢየሱስ ጋር የተጠመቅን ሁላችን ከሞቱ ጋር እንደተጠመቅን አታውቁምን? እንግዲህስ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም በአዲስ ሕይወት እንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። በቃ አሁን ይሄ እዚህ ጋር በደንብ ያት እዚህ ጋር ወንድም አለም የሚሰማ ከሆነ በአዲስ ሕይወት እንድንመላለስ ይላል። አስተውል። በአዲስ ሕይወት እንድንመላለስ ከእርሱ ጋር ምን ይላል? ተቀበርን ይላል። በምን? በጥምቀት። ኦኬ
ስለዚህ ጥምቀት ለአዲስ ህይወት መመላለስም ምክንያት ነው ማለት ነው። አየኸው? ስለዚህ አንድ ሰው አሁን እዚህ ጋር ጥምቀት ለአዲስ ህይወት መመላለስ የሆነበት ምክንያት ምን ይመስላል? እሺ አሁን ያሬዶ እኔ ማወራለሁ እንዳታስቆመኝ አንድ ደቂቃ። እሺ ኧረ እኔ አላስቆምኩም ወንድም አለም፣ እኔ መልስልኝ ያልኩት። ኦኬ እሺ አሁን እምነት ላይ አስማምቶናል። ላይ ያልከውን በሙሉ ያስማማኛል። እምነትን በተመለከተ ጥምቀት ሰው ካመነ በኋላ የሚያደርገው ሁለተኛ የሚያደርገው ነገር ነው። ለምንድን ነው ካል ቅድም እንዳልነው አንድ ለማሆን ከትንሣኤው ጋር ለመተባበር ከሞቱ ጋር ለመተባበር። አሁን ሌላ ኢሹ አይሆንብን ብዬ እንጂ ለምሳሌ ትዝ ካለ ኢየሱስ ጎንና ጎን የተሰቀሉት ወንበዴዎች አንዱ ሳይጠመቅ ነው አይደል ገነት የገባው? እሱ ጋር እንመለሳለን። ለእሱ በጣም ጥሩ መልስ ሰጥሃለሁ። የጠየቁት ጥያቄን ብቻ ፎከስ አድርገህ መልስልኝ። በአዲስ ህይወት ለመመላለስ ከጌታ ጋራ በጥምቀት ምናል ነው የሚለው? ተባበርን ይላል ወይም ተቀበርን አይልም፣ ተቀበርን ይላል። ስለዚህ በአዲስ ህይወት መመላለስ ከጥምቀት ጋር ለምን ተያያዘ ነው የጥያቄው። ጥምቀቱ በአዲስ ህይወት እንድትመላለስ ጥቅም አለው እያለ ነው። ለምን? በጥምቀቱ ትቀበራለህ። ስትቀበር ምንድን ነው የምትቀብረው? ንገረኝ። ምክንያቱም በአዲስ ህይወት እንድትመላለስ የሚያደርግህ በጥምቀት ውስጥ ያለ ጸጋ አለ። ምክንያቱም በአዲስ ህይወት እንድንመላለስ በጥምቀት ከጌታ ጋር ተቀበርን ይላል። ስለዚህ የጥምቀት ሌላኛው ጥቅሙ ምንድን ነው? በአዲስ ህይወት እንድንመላለሰው የምንጠመቀው ማለት ነው። ኦኬ እሺ አሁን የምፈልገው ከአንተ በአዲስ ህይወት የምንመላለሰው ምን ስለምናደርገው? በጥምቀት ስለምንተባበር። አሮጌውን ማንነት የምገፈውና አዲሱን ሰው የምትለብሰው በምንድን ነው? በጥምቀት። ጎበዝ። በአዲስ ህይወት መመላለስ የሚለውን መጣልህ ትርጉሙ እኮ አሁን እኮ ይሄ ምን ኦቪስ እኮ ግልጽ እኮ ነው። አሁን ያሬዶ ምን ለማለት እንደሆነ እኮ ሀሳብ ግልጽ ነው፣ ገብቶኛል። የኔ ሀሳብ ሳይሆን መጽሐፍ ቅዱስ በአዲስ ህይወት መመላለስ ሲል ሳይድ አውራኝ እስኪ። እኛ አሁን ካወራኸው እኛ ማንቀበለውን ሳይድ አውራኝ እስኪ። የማትቀበለው እስካሁን የተረጎምኳቸውን ሁሉ አትቀበልም አንተ። ገብቶኛል ነው ያልከኝ እንጂ አልተቀበልክም። ለምሳሌ ጥምቀት የምትጠመቀው ከጌታ ጋር አንድ ለመሆን ነው ብለህ ታምናለህ? አዎ ያው ያመንኩትን እምነት ለማሳየት ማለት ነው። ጥያቄ እሱ አይደለም የጠየቁ ጥያቄ የተለየ ነገር ነው እንጂ የምትጠመቀው ገና የምትጠመቀው ከጌታ ጋር አንድ ለመሆን ነው የምትጠመቀው ብለህ ነው የምታምነው አንተ? አሁንም ባለኝ እኔ አምኛለሁ፣ አምኜ እጠመቃለሁ። ጥያቄ እሱ መጠመቄ የአንድነቴ ማሳያ። አሁን ምን አልከኝ? እስቲ ከዚህ ቃል ውስጥ የማልቀበለውን ነገር አሳየኝ አልከኝ። አሁን እያሳየው እንኳን ይኸውልህ እየመለስክልኝ እንዳልሆነ ጠየቅኩ። ምን ብዬ? ልክ ቅዱስ ጳውሎስ እንዳለው ከጌታ ጋር አንድ ተሆኑ ዘንድ ይጠመቃችሁ ሁላችሁ ነው የሚለው። ስለዚህ አንተ ጥምቀትን የምትጠመቀው ከጌታ ጋር አንድ ለመሆን ነው ብለህ ታምናለህ ወይ? አዎ አንድ ለመሆን ነው የምጠመቀው። እሺ ለምሳሌ አንተ ልክ እንዳመንክ ከጌታ ጋር አንድ ትሆናለህ? አይ አልሆንም። በጣም አሪፍ። አሁን እየተግባባ መጣን። አንድ ሰው ከጌታ ጋር አንድ የሚሆነው ስላመነ ብቻ ሳይሆን አምኖ ስለተጠመቀ ነው ማለት ነው። ይሳው ያለበዛ ኢየሱስ ክርስቶስ እንደሞተ እንደተነሳ ምን ማረጋገጫ ይኖርሃል? ጎበዝ። ስለዚህ አንድ ሰው ሳይጠመቅ ስላመነ ብቻ ከጌታ ጋር አንድ አይሆንም ማለት ነው። እችኛዋ ነጥብ ነው ማታስማማን። አሁን ይሄ አሁን እኮ አዎ ብለኝ ነበረ እኮ። ቆይ ስማኛ፣ እዚህ ጋር ቁጥር 5 ላይ ይናገራል። የምትጠመቁት ይላል ሞቱንና ትንሣኤውን ከእሱ ጋር እንድትተባበሩ ነው ይላል። አሁን የመተባበሩ ውጤት ደግሞ ምን አደረገ? ከጌታ ጋር ምን አደረገ? አንድ ያደርግሃል። አሁን ስለዚህ መጠመቅ ስማኝ፣ ሞቱን ሞቻለሁ ማለት መነሳቱን ተነስቻለሁ ማለት ነው። ይሄ ደግሞ ኢየሱስ ክርስቶስ ሞቶ መነሳቱን ማሳያ ነው። አንተ በጥምቀት ያንን እስካላደረግክ ድረስ
የክርስቶስን ህይወት አታውቀውም ወይም ደግሞ አታየውም። ስለዚህ ህብረት አለ። መሞትና የህይወት ማየትና በጥምቀት ነው። ስማኝ ቆይ፣ ህይወት ማየት ምናምን ሳይሆን ሳትጠመቅ ከጌታ ጋር ህብረት አለ ሆይ? በአጭሩ ይመልስልኝ። ሳልጠመቅ ከጌታ ጋር ህብረት አለ? ዋናው እምነቴ ነው። አዎ ጥያቄ እሱ አይደለም። ከሞቱና ከትንሣኤው ጋር በጥምቀት ሳትተባበር ከጌታ ጋር አንድ ትሆናለህ ሆይ? አዎ ደንብ ሆነ። ከጌታ ከሞቱና ከትንሣኤው ጋር ሳትተባበር አንድ ትሆናለህ? ያው ጥምቀቱ ማሳያ ስለሆነ ዋናው ጥምቀት ማሳያ ነው። ማስረጃ ስጠኝ። በቃ እሺ፣ እንደውም በማስረጃ ይሻላል። ማስረጃ ስጠኝ። አንድ ሰው ከጌታ ከሞቱና ከትንሣኤው ጋር ሳይተባበር ሳይጠመቅ በእምነቱ ብቻ ከጌታ ጋር ህብረት ያደርጋል። ሞቱን እና ትንሣኤውን ይተባበራል በእምነት ሳይጠመቅ ያልክበትን ማስረጃ ስጠኝ። ቁጥር 5 ምን ይላል? ሞቱን በሚመስል ሞት ከእርሱ ጋር ከተተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእሱ ጋር እንተባበራለን። በምን? በጥምቀት። ጥያቄ እኮ እሱ አይደለም ወንድሜ። ምን አልከኝ? አንድ ሰው ሳይጠመቅ ከሞቱና ከትንሣኤው ጋር በእምነት ብቻ ይተባበራል እኮ አልከኝ። ማስረጃ ስለ ቁጥር 5 አልከኝ። ቁጥር 5 የሚያወራው በጥምቀት ነው እንጂ በእምነት አይደለም። አሁን እምነት እንደሚያደርግ ላሳየ እንዴ? ኧረ ተው ወንድም አለም ተው። እኔ ስለ ጥምቀት እየነገርኩ ነው። እኔ የጠየቅኩ ከጌታ ከሞቱና ከትንሣኤው ጋር አንድ ሰው ሳይጠመቅ በእምነት ይተባበራሉ ስልህ አዎ አልከኝ። ማስረጃ ስልህ ቁጥር 5 አልከኝ። ቁጥር 5 ግን የሚለው የምትተባበረው ከጌታ ከሞቱና ከትንሣኤው ጋር በጥምቀት ነው የሚለው። አዎ ማሳያ ነው ይለናል። ቁጥር 5 ማሳያ የሚል አሳየኝ። ስቴት አለ። እሺ አሁን ያሬዶ፣ አሁን ይሄ ሀሳብ ኢየሱስ ክርስቶስ እንደሞተ እኛም መሞት እንዳለብን፣ ኢየሱስ እንደተነሳ እኛም መነሳት እንዳለብን። እስኪ እሺ ከዚህ ሀሳብ እንውጣና ሌላ ሀሳብ ላይ እናውራ። እዚህ በእንደዚህ በጥምቀት ጉዳይ የተነሳ ከሮሜ 6 ውጪ እንደዚህ አይነት መንገድ የሚገልጽ እኔ ያልገባኝ ነገር አንድ ሰው ከጌታ ከሞቱና ከትንሣኤው ጋር ሳይጠመቅ በእምነት ብቻ ይተባበራል አልከኝ አይደል? አዎ አሁን ድነቱን ነው ተባበሩ ሰው ድነቱን ያልኩት። እኔ ስለ ድነት መቼ አወራን ወንድም አለም? ሮሜን እኮ እያወራን ያለው ከመተባበር አንጻር ከሆነማ በጥምቀት ነው የሚተባበረው። ጥምቀት ማሳያ በእምነት ቆይ በእምነት ሳይጠመቅ ይተባበራል። እሺ ባጭሩ አንድ ይሆናል ማለት ነው አይደል? እሺ አንድ የሚሆንበትን ክፍል ላሳየ እስኪ። አንደኛ ቆሮንቶስ ምዕራፍ 6 እንሂድ። እኔ የምለው ይሄን ምን ጨርሰን ወደዛ የምንሄደው ነው ያልገባኝ ነገር እኮ ያሳየኝ አልከኝ። ምን በምን ሳይጠመቅ ነው የሚለው? አዎ ከጌታ ጋር አንድ የሚሆንበትን ነገር ላሳየኝ። ሳይጠመቅ ከሞቱና ከትንሣኤው ጋር እንዲሆን አይደል? በእምነት ከሞቱና ከትንሣኤው ጋር እንዲሆን ከእግዚአብሔር ጋር አንድ መሆኑን ላሳየኝ። እኔ የጠየኩ ከሞቱና ከትንሣኤው ጋር ነው ወንድሜ። ምን ሆነሃል? ለምን አታዳምጠኝም? ሰው የሞተውና የተነሳው እኮ ኢየሱስ ነው አይደለ? ጥያቄ ሰው ከጌታ ከሞቱና ከትንሣኤው ጋር አንድ የሚሆነው ህብረት የሚያደርገው አዲሱን ሰውነት የሚለብሰው በእምነት ብቻ ወይስ በጥምቀት ነው? ጥያቄ እምነት ብቻ ከእግዚአብሔር ጋር አንድ ያደርገዋል። እሺ የመጨረሻ ጥያቄ ልጠይቅና በቃ አንተን ልስማ። የመጨረሻ ጥያቄ ነው። ሰው እኔ ላሳየህ አንድ ጥያቄ ስማኝ። ሰው ከጌታ ከሞቱና ከትንሣኤው ጋር ህብረት የሚያደርገው ሞትን በሚመስል ሞት፣ ትንሣኤ በሚመስል ትንሣኤ፣ ደግሞ ከቀብሩ ጋር አንድ የሚሆነው በአዲስ ሰውነት በአዲስ ማንነት አዲሱን ሰውነት የሚለብሰው ለአዲስ ህይወት እንደ አዲስ ሰው የሚሆነው አሮጌው ማንነት የሚገፈው እነዚህም ሁሉ የሚያደርገው ሳይጠመቅ እነዚህን ነገሮች በእምነት ብቻ ማድረግ ይችላል ስል አዎ አልከኝ አይደል? አዎ። ማስረጃ ስጠኝ ለሱ። እሺ አሁን የሞተው የተነሳው ኢየሱስ ነው። ስለዚህ ከኢየሱስ ጋር ሰው በእምነት እንዴት አንድ እንደሚሆን ላሳየ። አሁን የሞተውም የተነሳውም ኢየሱስ ስለሆነ ጥምቀት
ኢየሱስ ክርስቶስ እንደሞተ ኢየሱስ ክርስቶስ እንደተነሳ የምንተባበርበት ነው፣ ያስማማኛል። ይኸው ጥያቄ እሱ አይደለም። ጥያቄ አልገባህም ሆኖ ነው ወይስ ያሬዶ ሳስረዳ ትገባብኛለህ ወይ? አንዴ ልጨርስና አንተንም እንደሰማው ጥያቄ ንገረኝ። ጥያቄ ምን ጠየቅኩ? ኢየሱስ ክርስቶስ ወይም ሰው በሞቱ በትንሣኤው አምኖ በሞቱ በትንሣኤው መዳን ይችላል ወይ ነው ያንተ ሐሳብ? አላልኩም። ብቻ በቂ ነው ወይ? እምነቱ ብቻ በቂ ነው ወይ? አላልኩም። እንደሞተና እንደተነሳ ማሳያን አሳየኝ ነው አይደል? አላልኩም። እኔ በደንብ ስማኝ። ጥያቄ ይሄ ነው እኮ አየህን፣ ትልቁ ችግር ካልሰማኝ አልሰማኝም ማለት ነው። ጥያቄ ሮሜ 6 ይዤ ነው የምጠይቅህ። አንድ ሰው ከክርስቶስ ከሞቱና ከትንሣኤው ጋር ሞቱን በሚመስል ሞት፣ ትንሣኤውን በሚመስል ትንሣኤ፣ ይህም ብቻም አይደለም ከጌታ ጋር የሚሞተው የሚቀበረው የሚነሳው በጥምቀት ነው ወይስ አንድ ሰው ይህን ነገር በእምነት ብቻ ያደርጋል? ስልህ መጠመቅ ሳያስፈልገው በእምነት ብቻ ከሞቱና ከትንሣኤው ጋር በአዲስ ማንነት አሮጌውን ማንነት ገፎ በአዲስ ማንነት በእምነት ብቻ ሳይጠመቅ ይህን ያገኛል አልከኝ። ማስረጃ ስጠኝ ለዚህ። ይህች ናት ጥያቄ። እሺ እኔም ደግሞ የሞተው የተነሳው ኢየሱስ ነው አይደል? በዚህ ተስማማላ ያሬዶ? አሁን ግራ እያጋባኝ ስለሆነ አሁን የሞተውም የተነሳውም አካል ከኢየሱስ ጋር ሰው በማመኑ ብቻ አንድ እንደሚሆን ላሳየኔ። አሁን በቃ እሺ፣ ያንተ መልስ ችግር የለው ይሁን። እሺ ሰው የሚጠመቀው ከኢየሱስ ጋር አንድ ለመሆን ነው ያንተ ሐሳብ? እኔ ምንም ፕሊዝ በቃ የኔን ጥያቄ ተውና መልስ ላይ ብቻ አሁን የኔን ካነሳህማ ትክክል አይደለም ብዬ ድጋሚ ዝም ጭቅጭቅ ሊመስልብኝ ነው። ስለዚህ 3-4 የጠየቅኩ ምንም ልትመልስልኝ አልፈለክም። ስለዚህ ምን ታደርጋለህ? ያንተ መልስ ጥቅስ አስደግፈህ ጥቅሱን ብቻ አንብብልን። በቃ እንደዛ ይሻላል ወንድም አለ። ችግር የለው። እሺ ሐዋርያ ጳውሎስ ለአንደኛ ቆሮንቶስ ሰዎች ወይም ለቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 16 ቁጥር 16 ላይ ሲናገር አንብብልኝ። እሺ ወይስ ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁምን ይላል። ሁለቱም አንድ ስጋ ይሆናሉ ተብሎ ተጽፏል። ከጌታ ጋር የሚተባበር ግን ይላል አንድ መንፈስ ነው ይላል። እዚህ ጋር አሁን ከጌታ ጋር የሚተባበር አንድ መንፈስ ነው ይላል። እዚህ ጋር አሁን ሲናገር ስለ ጥምቀት አይደለም። ሰው ከጌታ ጋር ሲተባበር አንድ ስለመሆኑ ማሳያ ነው። ሐዋርያ ጳውሎስ እንደውም ጋለሞታን ይጠቅስና ከእሷ ጋር ዝሙት የሚሰራ ወይም ደግሞ ጋለሞታ ጋር አብሮ የሚሆን ሰው ኃጢአት እንደሚሰራው አንድ ስጋ እንደሚሆን ይላል። ከጌታ ጋርም ሰው ሲተባበር አንድ መንፈስ ይሆናል ይላል። ምን ማለት ነው? እዚህ ጋር ሲናገር እኮ ላስረዳ ነው ያሬደው። እዚህ ጋር ሲናገር ሰው ከእግዚአብሔር ጋር ሲተባበር ከእግዚአብሔር መንፈስ ጋር ሲተባበር አንድ ይሆናል። አሁን እዚህ ጋር መተባበሩን እንደ አንድ አድርጎ ያስቀምጠዋል። ጥያቄ ገብቶሃል ወንድሜ? በጣም እኮ ነው ያሩና ላሳየ ነው እኮ ይሄ ክፍል አንተ ጋር አንድ መሆኑን እያሳየ። ስማኝ ወንድሜ፣ ይሄን ክፍል የአንተው መጽሐፍ አዲሱ መደበኛ ትርጉም አንተ ባልኩ አይፈታውም። በጣም የሚገርም ነገር ይሄ የአንተ ብቻ ትርጉም ነው። ራስ እጅ ላይ ያለውን የአንተኑ መጽሐፍ አዲሱ መደበኛ ትርጉምን ገብተህ ብታነባው አንተ ያልከውን ፍቻ አይሰጥም። ትርጉሙን ገብተህ አሁን ለምን ከፍተህ አታነብም? ምንድን ነው ፍቺው የሚሰጠኝ? እስኪ አንብበው። እኔ አልነግርህም፣ አንብበው። አንተ ራስህ ጮክ ብለህ አንብብልን እንስማው። አንብብልን ፕሊስ ትርጉሙን። እኔ አነበብኩልህ እኮ። አሁን አንተ አይደለም ብለህ የምታስበውን መረዳት ንገረኝ። እኔን ተወኝ። እኔ እኮ አይደለሁም ያልኩህ የአዲሱ መደበኛ ትርጉም አንተን ያልከኝ። እኔ ማውቀውን ንባቡን አንብቤ ነገርኩ አይደለም ካልከኝ አንተን ያልከኝ አንብብልኝ። እሱ እንደዛም አይልም። አንብብልኝ አዲሱ መደበኛ ትርጉሙን የዚህ ንባብ ትርጉም እኮ ትክክለኛውን ህያው ቃሉ የለኝም። እኔ ኖርማል ነው ባይብሉን እያነበብኩ ቅድም እኮ አለኝ ብለህ እኮ እያነበብክ ነበር። አዲስ መደበኛ ትርጉሙን አንብብልህ ታዲያ ንባቡ ይሄ ነው ብለኝ እኮ ህያው ቃሉን ሳይሆን ባይብሉን ነው ማነብልህ። ወንድም አለም ቅድም ንባቡ ልዩነት አለው አዲስ መደበኛ ትርጉም እጄ ላይ አለ ብለህ እኮ አንብበልኝ። እንዲሁም ዝቅ ብለህ ህዳጉ ላይ ትርጓሜውን አንብበው ብዬ እኮ አንብበልኝ ነበረ። እሺ አንብብልህ፣ መደበኛ ትርጉሙን አንብብልህ። ያውቀውና መደበኛ ትርጉም አንተም ታውቃለህ። አውቀህ ያሬዱ ለማወዛገብ ፈልገህ እንጂ ያውቃልና መደበኛ ትርጉም አንድ አይደለም። እኔ የምለው ትርጉሙን አንብበው ህዳጉ ላይ ያለውን። እሺ
አዲሱ መደበኛ ትርጉሙን ላንብብልህ። ቅድምም ሕያው ቃል የለኝም እንጂ አዲሱ መደበኛ ትርጉም የለኝም አላልኩ። ላንብብልህ ክፍሉን። እሺ እንደዚህ ይላል በአዲሱ መደበኛ ትርጉም አንደኛ ቆሮንቶስ ህዳጉ ላይ ያለውን ትርጉም አንብብልኝ። እንዳንተ ያልከው መተርጎሙን ያንተው መጽሐፍ ይፍታልህ። ህዳጉ ላይ ያለውን ትርጉም አንብብልኝ። እሱ የለኝም አልኩ እኮ እኔ ማነብልህ አዲሱ መደበኛ ትርጉሙ ነው አልኩ። አዲሱ መደበኛ ትርጉም ይኸውልህ ከነ ማጥኛ ጽሑፍ አለው አይደለ? እኔ ጋር ያለው አዲሱ መደበኛ ትርጉም መጽሐፉ ነው አልኩ። ከቅድም ጀምሮ እኮ ይሄን እያነገርኩ ነው። ቅድም አንብበው መጽሐፉ ከነ ማጥኛ ጽሑፍ የለውም ወይስ አለው? ይሄ የለውም። ላሳየህ እንደ ካሜራው ላሳየኝ። ለአንተና ለህሊና ተዋለው ነው፣ ችግር የለውም። አለው እልሃለሁ እኮ ምን ያስዋሸኛል? ቅድም እኮ ትርጉም አንብበልኝ ነበረ እኮ። ታዲያ እኮ እሱን ትርጉም ላንብብልህ። ቅድም ባነበብኩለት ትርጉም ላንብብልህ እኮ አልኩ። መደበኛ ትርጉሙ መጽሐፉን ላንብብልህ። እኔ እኮ አላነብልህም አላልኩም። ሕያው ቃሉ ግን የለኝም ነው ያልኩ። ያሬዶ ላንብብልህ። እንደዚህ ይላል 16 ላይ ወይስ ከዝሙት አዳሪ ጋር የሚተባበር ሰው ከእርሷ ጋር አንድ ስጋ እንደሚሆን አታውቁምን? ይላል። ከላይ ጀምሮ አንብብልኝ አንዴ። እሺ ከቁጥር ስንት ጀምሮ? 13 ጀምሮ አውዳይ ፍቹን ሰጠልኛል። አንብበህ ራስህ ትፈተዋለህ። ጳውሎስ ምን ተጠይቆ ምን ነገር እየመለሰ ለቆሮንቶስ ቤተክርስቲያን እዛ አውዱ ፍቺውን አይተህ ፍታው። ከዛ እንዴት አድርገህ ከሮሜ ጋር እንዳገናኘው አንተው መልስ ታገኛለህ። እሺ ከስንት ጀምሮ ላንብብልህ? ቅዱስ ጳውሎስ ለእነዚህ ይህን ነገር ሲመልስ ምን ተጠይቆ ነው የመለሰው ከሚለው ቁጥር ከፍ ላንብበው። ስለ ኃጢአት ተጠየቀ። ስለዚህ አሁን መልስላቸውን መልስ ልንገርህ። ቁጥር 12 ጀምሮ ጥያቄውን አንብበው። ስለዚህ ኃጢአት እንደውም ይላል እዚች ጋር ቁጥር 12 ላይ እንደዚህ ይላል፣ ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ሁሉ ነገር አይጠቅምም። ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ምንም ነገር በእኔ ላይ አይሰለጥንም። ደግሞ ምግብ ለሆድ ነው፣ ሆድም ለምግብ ነው። እግዚአብሔር ግን ሁለቱን ያጠፋቸዋል። ሰውነት ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለሰውነት ነው። እግዚአብሔርም ጌታን ከሙታን እንዳስነሳው እኛም ደግሞ በኃይሉ ከሙታን ያስነሳናል። ሰውነታችን የክርስቶስ የአካሉ ብልቶች እንደሆኑ አታውቁምን? ታዲያስ የክርስቶስ ብልቶችን ወስጄ ከዝሙት አዳሪ ብልቶች ጋር አንድ ላደርገውን ከቶ አይገባም። ወይስ ከዝሙት አዳሪ ጋር የሚተባበር ሰው ከእርሷ ጋር አንድ ስጋ እንደሚሆን አታውቁምን? ሁለቱም አንድ ስጋ ይሆናሉ ተብሏልና። ነገር ግን ከጌታ ጋር የሚተባበር ከእርሱ ጋር አንድ መንፈስ ይሆናል ይላል ክፍሉ። በጣም ጥሩ። አውዳዊ ፍቺን ፍታልኝ። አሁን ስለምን እያወራ ነው? እዚች ጋር የሚያወራው የቆሮንቶስ ቤተክርስቲያን የነበረባቸው ብዙ ችግር ነበረ። ጳውሎስ ታውቃለህ፣ ቆሮንቶስ መጽሐፍ ለችግር መፍቻ የሚባል መጽሐፍ ነው። በእያንዳንዱ ምዕራፍ ላይ የቆሮንቶስ ሰዎች ያጠፉት ችግር ነበር። እዚች ጋር የሚያነሳው በእነሱ መካከል ዝሙት የሚሰሩ ቤተክርስቲያኑ ላይ ዝሙት የሚሰሩ ሰዎች ነበሩ። እነሱን እየተናገረ እየወቀሰ ኃጢአት አትስሩ፣ ኃጢአት መስራት አይገባችሁም እያለ በጣም ጥሩ። ይሄ ክፍል ለአዲስ ክርስቲያኖች ገና ወደ ክርስትና ለሚጠመቁ ገና ሳይጠመቁ ገና በትምህርት ላሉ ወይስ አምነው ተጠምቀው ላሉ? አሁን የቆሮንቶስ ቤተክርስቲያን እኮ ይለናል አይደለ? ቤተክርስቲያን ከሆኑ በመጀመሪያ የዳኑ ሰዎች ናቸው ማለት ነው። የጠየቁ ጥያቄ አምነው የተጠመቁ ክርስቲያኖች ናቸው ወይስ ገና በትምህርት ላይ አሉ? እሺ አምነው የተጠመቁ ናቸው ወይም ደግሞ ክርስቲያኖች። በጣም ጥሩ፣ በጣም መልካም። የኔ ጥያቄ ነበረው አንድ ሰው ነው። የኔ ጥያቄ ነበረው ገና ወደ ክርስትና የመጣ ከክርስቶስ ከሞቱና ከትንሣኤው ጋር በጥምቀት ሳይተባበር በእምነት ብቻ ይተባበራል ነበር። የኔ ጥያቄ ነበረው። ይሄ ክፍል የሚያወራው ድነው መንፈሳዊ ሕይወቱን ጀምረው ግን ደግሞ በኃጢአት ለሚመላለሱ ሰዎች የተጻፈ ነው። አስተውል። ጥያቄያችን እናንተ ይህ አይደለም። አሁን ይሄ የሚያወራው ስለ መንፈሳዊ ፍሬ ነው የሚያወራው። የኔ እናንተ ጥያቄ ስለ መንፈሳዊ ፍሬ አይደለም የምናወራው። የምናወራው እናንተ አንድ ሰው ገና ወደ ክርስትና ሲመጣ ከጌታ ከሞቱና ከትንሣኤው ጋር በማመኑ ብቻ ይተባበራል ብለኸኛል። ለዛ ማስረጃ ስጠኝ ያልኩት። አሁን እዚህ ጋር ካመነ ከጌታ ጋር ሰው ካመነ ከተባበረ አንድ መንፈስ ይሆናሉ ይላል። የሚያወራው ካመነ አይልም። ፕሊዝ ወንድም አለም፣ ይሄ የጻፈው ለቆሮንቶስ ቤተክርስቲያን ላመኑ ነው። እንዴት ነው ካመነ የምትለኝ?
እኮ የሚተባበር ይላል እኮ። አሁን ያሬዶ አምነው ዋና ተጠምቀው ሀሳቤ በኃጢአት ለሚመላለሱ የተጻፈ መልእክትና ተግሳጽ ነው ወንድሜ። እሺ ያንን ፍታልኝ። እሺ ያንን ፍታልኝና ያስማማን፣ ችግር የለውም። ይሄ የወንበዴውን ፍታልኝ። ለምን ኢየሱስ ሳይጠመቅ ገነት ትገባለህ ለምን አለው? እሺ ይሄንን አጭር መልስ መልስልኝ። እሺ ቆይ መጀመሪያ አይው ዝም ብለን ከጥቅስ ጥቅስ መዝለል ሆነ እኮ። ይኸውልህ ሮሜ ላይ ያለው ክፍል ሮሜ 6 ላይ ያለውና ቆሮንቶስ ላይ ያለው ሀሳብ እንደማይገናኝ ገብተዋል መጀመሪያ። እሺ ቆሮንቶስ ያመኑ ሰዎች ናቸው የተጻፈላቸው። እሺ ያስማማኝ፣ ችግር የለውም። የእኔ ጥያቄና ቆሮንቶስ ያመጣው እንደማይገናኝስ ገብተዋል? እሺ ችግር የለውም፣ አይገናኝም። አሁን መልካም ዳይሬክት ጥያቄ ያለው እሱ መልስልኝ። ልመልስልህ። እሺ ከጌታ ቀኝ የተሰቀለው በመጀመሪያ የጌታ ጥምቀትና የዮሐንስ ጥምቀት ልዩነታችሁ ታውቀዋለህ? የጌታ ጥምቀትና የዮሐንስ ጥምቀት ልዩነታቸው ምንድን ነው? የዮሐንስ ጥምቀት ለንስሐ ነበር ያጥምቅ የነበረው። መቼ ነው የተጀመረው ዮሐንስ ጥምቀት? ኢየሱስ ሳይመጣ በፊት። በጣም መልካም። የጌታ ጥምቀት መቼ ነው የጀመረችው? የጌታ ጥምቀት መቼ ነው የጀመረችው? ኢየሱስ ክርስቶስ ሞቶ ከተነሳ በኋላ። በጣም ጥሩ። ሞቶ ከተነሳ ከማድረጉ በፊት ይሄን ትእዛዝ ለሐዋርያቱ ሰጠ አይደል? አዎ። በጣም ጥሩ። ስለዚህ ይህ ትእዛዝ የተሰጠው ከመስቀል ላይ ከሞቱ በፊት ወይስ ከመስቀሉ ከሞተ ከተነሳ ከማድረጉ በፊት? የጥምቀት ሰው ማቴዎስ ወንጌል ምዕራፍ 28 ላይ እንዴት ተሰጠው? የት ምዕራፍ ላይ እኮ አይደለም ያልኩህ ወንድም አለም። የጠየቅኩህ ይሄ የተሰጠው ጌታ በመስቀል ላይ ሞቶ በሶስት ቀን ሌሊት በመቃብር ካደረ ከተነሳ ከማድረጉ በፊት ወደ አባቱ ከማድረጉ በፊት ለሐዋርያቱ የሰጠው በአብ በወልድ በመንፈሱ አጥምቆ ያለው ጥምቀት ነው አይደል? የጌታ ጥምቀት ማለት እሺ ነው አይደለ? አዎ አዎ። ስለዚህ በመስቀል ላይ የነበረው በቀኝ የተሰቀለው ይሄ ጥምቀት ትእዛዝ በተሰጠችበት ጊዜ የነበረ ሰው ነው? አልነበረም። በመስቀል ላይ የተሰቀለው ሰው በኤክሴፕሽናል ኬዝ የምታየው ነው። ምክንያቱም በመስቀል ላይ ያለው አንደኛ ጥምቀት አልተጀመረም። ኦኬ አሁን ለዚህ መልስ የሚሆን ከዛ በፊት ደቀ መዛሙርቶች አላጠመቁም? ቆይ ከዛ በፊት እሱ በአብ በወልድ በመንፈስ ቅዱስ ስም ይኸውልህ፣ በአብ በወልድ በመንፈስ ቅዱስ ስም የሚደረግ ጥምቀት አይደለም። ኦኬ የንስሐ ጥምቀት ናት የምትባለው ያቺ። ጌታ ግን በአብ በወልድ በመንፈስ ቅዱስ ስም አጥምቆ ያለው ጥምቀት ከሞቱና ከትንሣኤው ጋር የሚያተባብር። ምክንያቱም ጌታ ሞቶ ሳይነሳ በጥምቀት ከሞቱና ከትንሣኤው ጋር እንዴት ትተባበራለህ? የዮሐንስ ጥምቀት ከጌታ ከሞቱና ከትንሣኤው ጋር ታስተባብራለች እኮ። አሁን ኢየሱስ አላጠመቀም ከዛ በፊት? ይሄን መልስልኝ። ክርስቶስ አጥምቆ ያውቅም። ዮሐንስ ጋር መተው እሱም ያጠምቃል አላሉትም? አዎ፣ ግን እዛው ከፍለ ዮሐንስ ወንጌል ምዕራፍ 4 ስታነበው እንዳላጠመቀ ይነግራል እኮ። ደቀ መዛሙርቶች ከእሱ ጋር የነበሩ ደቀ መዛሙርቶች አላጠመቁም? ሲያጠምቁ ነበር እኮ እሱ አይደል? እሱ ጥምቀት በአብ በወልድ ከጌታ የመጣ ትእዛዝ አይደለም። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው የተባለው ጥምቀት አይደለማ እሱ ወንድም አለው እኮ። ትዝ ካለ ዮሐንስ ጋር መጥተው ደቀ መዛሙርቱም ያጠምቃሉ። እንደውም ዛሬ እሱ አላጠመቀም ነበር ደቀ መዛሙርቱ ያጠምቁ ነበር ይላል አይደል? ገባኝ። እሱ ጥምቀት የንስሐ ጥምቀት ነው። ይኸውልህ እሱ ጥምቀት ወደ ጌታ ይማበል ምን ነው ማሳየው? ደቀ መዛሙርቶች የንስሐ ጥምቀት ነበር ያጠምቁ የነበረው የሚለውን እያስተማሩ ነበር። አይዘህ ይኸውልህ በአብ በወልድ በመንፈስ ቅዱስ አጥምቁ ተብሎ ትእዛዝ አልተሰጠማ ወንድሜ? ተሰጥቷል እኮ። አሁን ጥምቀት አልነበረም ማለት አትችልማ። አሁን ያለዛ መልስ አልነበረም መቻልኩ ወንድሜ። እኔ አልነበረም ካፌ አልወጣም። የነበረችው ያቺ ጥምቀት በአብ በወልድ በመንፈስ ቅዱስ ስም የምትጠመቃት ጥምቀት፣ ዛሬ እናንተ የአዲስ ኪዳን ክርስቲያኖች የምንጠመቀው ጥምቀት፣ ሞቱን በሚመስል ሞትና ትንሣኤውን በሚመስል ትንሣኤ አንድ የምታደርገን ጥምቀት ግን የተሰጠችው ጌታ ከሞትና ከትንሣኤ ከተነሳ በኋላ ነው። ሐዋርያቱ ሁሉ እየዞሩ በአብ በወልድ በመንፈስ ቅዱስ ስም አጥምቁ የተባሉት መቼ ነው? ጌታ ከሞተ ከተነሳ በኋላ ነው አይደለ? እሱ ጥምቀት የመጣው ትእዛዙ የተመጣለ። እኔ ስለሱ ነው ማወራ ያለሁት። ምክንያቱም ተጠመቁ የተባለው እሱ ያመነ ይጠመቅ ይድናል የተባለው የትኛውን ጥምቀት ነው ንገረኝ? ያመነ ይጠመቅ ይድናል የተባለው የትኛውን ጥምቀት ነው? አያይዞ ነው የነገራቸው የሰጣቸው። የትኛውን ጥምቀት ነው ጌታ ያድናል የሚለው? የኢየሱስን ጥምቀት ነው።
እኮ በአብ በወልድ በመንፈስ ቅዱስ የምንጠመቀው በአብ በወልድ መንፈስ ቅዱስ የምንጠመቀውን ጥምቀት ነው እኮ። እሱ ጥምቀት የተጀመረው ጌታ ከሞተ ከተነሳ በኋላ ነው አይደል? አዎ። እሺ፣ ጌታ ከሞተ ከተነሳ በኋላ ሐዋርያቱ ያላጠመቁት አንድ ሰው አለ? እስቲ ንገረኝ፣ አንድ ሰው ያላጠመቁት በመጽሐፍ ቅዱስ? ያው መጽሐፍ ቅዱስ እንደሚናገር እንዳጠመቁ ድምጽ ታፍኗል። ባይዘው መጽሐፍ ቅዱስ እንደሚናገር አረ ድምጽ ታፍኗል። በጣም እየራክ ነው። ማን ድምጼ? ኦኬ አሁን መጣ። እንዳጠመቁ ይናገራል አልኩ ያሬዶ። ነው የጠየቁ እሱን አይደለም። ሳያጠምቁ ያልተጠመቀ ልክ በቀኝ እንደተሰቀለው ለምሳሌ ብዙ ጊዜ እንደምትሉት በቃ ያልተጠመቀ ሰው አለ? ያው መጽሐፍ ቅዱስ እኮ እንደተጠመቁ ይናገራል። እሺ ጥያቄ እንዴት እንደሆነ ግን አሮ ነው። እኔ አንተ ብጠይቄ ኖሮ የለም ነው የምልህ። የለም፣ ምክንያቱም ለሐዋርያቱ ትእዛዝ ሰጥቷል። ምን ብሎ አጥምቁ ተብሎ ተሰጥቷል። አጥምቁ በምን? በአብ በወልድ በመንፈስ ቅዱስም። እንዲያውም የሚገርም ነገር ማቴዎስ ወንጌል ምዕራፍ 28 ላይ ጥምቀትን ያስቀድመዋል አይደል? ስታነበው አሁን ማርቆስ ላይ ያመነ የጠመቀም ይድናል ይላል አይደል? አዎ። ማቴዎስ 28 ላይ ስመጣ ደግሞ ጥምቀት ይቀድማል። ይጋጫል ሐሳቡ ማለት ነው። ማቴዎስ 28 ላይ አዎ ጥምቀት ይቀድማል። ምክንያቱም በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ነው የሚለው። ከዛ በኋላ ነው አስተምሯቸው የሚለው። ደቀ መዛሙርት ያደርጓቸው ነው፣ አስተምሯቸው አይደለም የሚለው። እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እያጠመቃችሁ እያስተማራችኋቸው ነው የሚለው። ቀጥሎ እኮ ሳያምኑ ይጠመቃሉ እንዴ? ዝም ብሎ መጠመቃለ እንዴ? ሳታምን እየሰማኸኝ አይደለም ወንድም? ያየህ ፕሊዝ ስማኝ ቆይ። ማርቆስ ወንጌል ምዕራፍ 16 ላይ ያመነ የጠመቀ ይድናል ይላል አይደል? አዎ። ማቴዎስ 28 ላይ ስመጣ ደግሞ ማጥመቅን ያስቀድመዋል። እንዲሁ በኦርደር በንባብ እንሂድ ካልን ኦኬ። አየህ፣ ስለዚህ ምንድን ነው የምትለው? አሁን ብዙ ጊዜ ከፕሮቴስታንት ወንድሞቻችን ጋር ስናወራ አይ መጀመሪያ እንዲህ ቀጥሎ እንዲህ በኦርደር ነው ትሉናላችሁ። ግን መጽሐፍ ቅዱሱ ደግሞ አንዴ በኦርደር ያስቀምጠዋል፣ አንዴ ደግሞ ኦርደሩ ተዛብቶ ደግሞ ታያለ። ይሄ ማለት ግን ተጋጨ ማለት ነው አይደለም። መጽሐፍ ቅዱስን በምላት ነው የምንረዳው እኛ አይደል? አዎ። ነገረ ድነትን በምላት ስለምንረዳ ምን ማለት እንደሆነ ይገባናል። ኦኬ፣ አሁን በቀኝ የተሰቀለው እየመለስኩልክ ነው። በቀኝ የተሰቀለው ጊዜ ለአንደኛ ይቺ በአብ በወልድ በመንፈስ ቅዱስ የምትደረገው ጥምቀት፣ ከውሃና ከመንፈስ የምንወለደው ልደት፣ ከጌታ ከሞቱና ከትንሣኤው ጋር የምንተባበረው አንድ የምንሆንበት አሮጌው ማንነት የምንገፍበት ጥምቀት አልተጀመረም አይደል? አልተጀመረም። ስለዚህ በቀኝ የተሰቀለው ከጌታ ጋር ተባብሯል። ባይዘው በምኑ ተባብሯል መሰለ? በመስቀል ላይ ሆኖ መከራን እየተቀበለ ሕማምን እየተቀበለ ደግሞ በአንደበቱም እየመሰከረ፣ ማመን ብቻም አይደለም በአንደበቱ እየመሰከረ፣ ግን ደግሞ ልክ ኤክሴፕሽናል፣ ምክንያቱም በኤክሴፕሽናል ኬስ ዶግማ ትምህርት አትሰራም፣ ዶክትሪን አትሰራም ማለት ነው። ለምሳሌ አሁን አንድ ጥያቄ ልጠይቅህ። ትናንትም ይሄን ነገር ስላነሳሁት እኔ እናንተ አሁን ጤነኛ ነን። ወዴኔ ላምጣው። የሆነ አደጋ ደረሰብኝና ከሆነ ጊዜ በኋላ ማንበብ አልችልም፣ መናገር አልችልም፣ ኦኬ፣ መስማትም አልችልም። አንድ ሰው አንብቦት ሰምቶ አምኛለሁ ተረድቻለሁ ለማለት ማንበብ መስማት አለበት አይደል? ማገናዘብ አለበት አይደል? አይደል? አዎ እየሰማሁ ነው። በሆነ አደጋ ይሄን ሁሉ ነገር አጣው። እድናለሁ ወይ ብለህ ብጠይቅህ መተህ ወንጌል ለኔ ምሳሌ ኦርቶዶክስ ነኝ አልዳንክም ብለህ ነው የምታምነው አንተ። መተህ እኔን ብትሰብከኝ ና ወደ መዳን አልዳንክም እኮ ብለህ እኔ ጋር ስትመጣ እኔ ግን አልሰማም፣ አላስተውልም፣ አላገናዝብም። ኦኬ እኔ እድናለሁ ብዬ ብጠይቅ መልስ ምንድን ነው? አሁን አንድ ሰው መጥቶ ይሄ ልጅ ይድናል ብትበላ ምንድነው መልስ? ነው ይድናል ነው የምለው። በምን? አሁን እኮ ድነት በእግዚአብሔር እጅ ያለ እንጂ እኮ በእኔ እጅ ያለ ጉዳይ አይደለም። ኤክሴፕሽናል ኬዝ ነው። አየኸው አይደል? አሁን ምክንያቱም አሁን ይሄን ልክ አንብቦ ያላመነ ይፈረድበታል ይላል አይደለ ቃሉ? አሁን ይሄንን ያላመነ ይፈረድበታል የምትለው ካታጎሪ ነው የምከተው ይሄን ሰውዬ። አሁን ድነት በእኔ ስላልሆነ ለምን ያስፈረደኛል? እኔ እሱን ያልጠየቅኩ። ተው ወንድም አለ ጥያቄ ይኸውልህ፣ ያመነ በክርስቶስ በእግዚአብሔር ልጅ ያመነ ህይወት አለው። ያላመነ ግን አሁን ተፈርዶበታል አይደል?
በተለያየ ምክንያት ሰዎች በጤና እክል ምክንያት አዳምጠው ሰምተው ማመን የሚከብዳቸው ሰዎች የሉም። ኢን ሚሊየንስ አሉ በዓለም ላይ አይደል? እነዚህ ሰዎች መጥቼ ይድናሉ ወይስ አይድኑም ብለህ መልስ ምንድን ነው? እግዚአብሔር ነው የሚያውቀው አይደል የምትለው? ኤክሴፕሽናል ኬስ ስለሆነ አይደል? ግልጽ ነው። በጣም ጥሩ። በኤክሴፕሽናል ኬስ ዶክትሪን አይሰራም። ለምን? ኤክሴፕሽናል ኬሶች ልዩ ልዩ ስለሆኑ። ጌታ ዶክትሪን የሚሰራው ጌታ በሰጠው ትምህርት ላይ ነው። ጌታ በሰጠው ትእዛዝ ላይ ነው። ለምሳሌ እናንተ ማውራት የሚገባን አይምሮ አለን፣ አስተዋሽ ነን፣ እድሜ ጊዜ እግዚአብሔር እድሜ ሰጥቶናል፣ ጊዜ ሰጥቶናል። ስለዚህ እኔ እናንተ የምናወራው ስለምንድን ነው? የጌታን ትእዛዝ የሚወድ የሚሆን ትእዛዝ ይጠብቁላል። ስለዚህ የጌታን ትእዛዝ ጠበቅን፣ የጌታን ትምህርት ጠበቅን ነው እኔ እናንተ ዲስከስ ማድረግ ያለብን አይደል? አሁን ለምሳሌ አንድ ሰው በመንገድ ላይ እየሄደ ሞተ፣ አንዲት ሴት ታንቃ ሞተች ልትጠመቅ ስትል፣ አንድ ወንድ እንዲሁ ተምሮ የሆነ ሴት ወንበዶች ያዙት፣ ይድናል አያድንስ ብትለኝ ምን ብዬ ነው መልስልህ? አሁን ኤክሴፕሽናል ኬስ ስለሆነ አየኸው። ይህንን ለእግዚአብሔር ትሰጥና ጊዜ፣ እድሜ፣ አእምሮ ባለ አእምሮ ጤነኛ እንደሆነ ሰው ግን እናንተ ስናወራ ግን ጌታ ምን አስተማረ? ምን ትእዛዝ ተሰጠ? በዚህ ትእዛዝ በጌታ ቃል ኖረናል ወይስ አልኖርንም? በሰማነው በተማርነው ጸንተናል አድርገነዋል ወይስ አላደረግነው? አድረ እናንተን የሚዳኘን እየታፈንክ ነው፣ እየጠፋክ ነው፣ እንቅልፍ እየወሰደክ ነው። አይሰማም። አሁን መጣል እየሰማሁ ነው። ቀጥል ብዬ ነው ያሬዶ። መልካም እሺ ወንድም አለምዬ። ስለዚህ አሁን በዚህ ሰዓት እኔ እናንተ እግዚአብሔር ይመስገን ከዚህ በላይ ጤና ለእኔ የሰጠውን ጤናና እድሜም ለአንተ ይስጥ። ከዚህ በላይ ጤናም ይስጠን እግዚአብሔር። ከዚህ በላይ ጊዜም ያድልን። በዚህ ሰዓት ግን አየው የሚጨነቁ የሚታመሙ በዚህ ሰዓት በጣም በብዙ መከራ የሚያልፉ አሉ። ለእነሱ ምን ትላለህ መሰለህ? እግዚአብሔር ይርዳቸው፣ እግዚአብሔር የመዳንን ነገር ሁሉ ለእነሱ ያርግላቸው ትላለህ አይደል? እኔ ጋር ስትመጣ እስኪ ምንድን ነው የምትለኝ? ያሬድ እድል አግኝታላ፣ ጊዜ አግኝታላ፣ ጊዜ አግኝቻለሁ። አየህ ይኸው እግዚአብሔር ሰጥቶን ጤና፣ ግማሾቻችን አልጋ ላይ ሆነን እየተንደላቀቅን ቃለ እግዚአብሔርን እየሰማን ነው፣ ወንጌል እየሰማን ነው። በሰማነው ወንጌል በትምህርቱ ኖረናል ወይስ አልኖርን ስልህ በመስቀል ላይ ተሰቀለው ትለኛለህ? አየው በመስቀል ላይ ተሰቀለውማ በመስቀል ላይ ለነበረው ነገር ታምኗል። እኔ እናንተ በመስቀል ላይ አይደለም ያለነው። አሁን እኔ እናንተ ያለነው እግዚአብሔር ይመስገን እድሜ ጊዜ ሰጥቶን ከመከራ ጠብቆን በቸርነቱ አለን። ስለዚህ እኔ እናንተ የተጠበቅነው የሚጠበቅብንን ነገር አድርገናል ወይ አይደለም? እኔ እናንተ ማውራት ያለብን ግልጽ ነው። በቃ አየህ፣ ለምሳሌ አሁን የሐዋርያት ሥራ ምዕራፍ 2 ላይ ምን ብለው አስተማሩ ሐዋርያት? ትዝ ይል እንደሆነ መንፈስ ቅዱስ ልሳን ወረደ፣ የጌታን ሕማም ተናገሩ፣ ግርፋቱን፣ ስቅላቱን ስለ እነሱ ሲል እንደሞተ ነገሯቸው። ከዛ ልባቸው ተነካ ይላል አይደል? ከዛ ልባቸው ተነካ ማለት ምን ማለት ነው? ተቀበሉ፣ አመኑ ማለት አይደል? ከዛ ምን እናድርግ አሏቸው። ወንድሞቻችን ሆይ ምን እናድርግ ሲሏቸው ቅዱስ ጴጥሮስ ምንድን ያለው? እያንዳንዳችሁ ንስሐ ግቡ። አየው አምነናል፣ በቃ ልባችሁ ተነክቷል። በቃ ዋናው ልባችሁ ወደ መነካቱ በቂ ነው ሳይሆን ያላቸው ምንድን ነው? ንስሐ ግቡ። ለምን? ንስሐ ለመግባት ምን ስላላቸው? እድል ጊዜ ስላላቸው። አየህ ንስሐ ግቡ። ከዛስ እያንዳንዳችሁ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ። አየው አሁን ተጠመቁ፣ ንስሐ ግቡ የሚሏቸው ለምን ይመስላል? አይ በቀኝ በመስቀል ላይ የተሰቀለው ሰው እኮ ብሎ አልጀመሩን ስብከታቸውን። ምንድን ያሉት? ተጠመቁ። እንዲሁም የሚገርም የሐዋርያት ሥራ ምዕራፍ 2 ላይ በብዙ መከራና ስቃይ ወደ እግዚአብሔር መንግሥት ልንገባ ያስፈልገናል እያሉ ይናገሩ ነበር። አየህ ስለዚህ ተጠመቁ የተባሉት ለምንድን ነው? ለኃጢአት ስርየት፣ ኃጢአታችሁ የሚሰረይ ዘንድ ነው የሚለው። እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ስጦታ ታገኛላችሁ ይላል። እነዚህ ሰዎች ልባቸው በተነካ ልክ አምነናል ባሉ ጊዜ፣ ልባችን ተነክቷል ባሉ ጊዜ የኃጢአት ስርየት አላገኙም። በሉ ንስሐ ግቡ ተባሉ፣ ጭራሽ በሉ ተጠመቁ ተባሉ ጭራሽ። አየው የጌታ ትእዛዝ እቺ ስለሆነች
ከጌታ ከሞቱና ከትንሣኤው ጋር አንድ የምታደርግ ይህች ጥምቀት ስለሆነች፣ ከውሃና ከመንፈስ የምትወለድባት ሁለተኛ ልደት የምታገኝባት ይህች ጥምቀት ስለሆነች፣ አሮጌው ማንነት ገፈህ አዲሱን ሰው የምትለብሰው ይህች ጥምቀት ስለሆነች። ተረዳኝ ወንድም አለም? አሁን እኮ ያሬዶ ምንም የሚያጣላ፣ እኛም እናምናለን እንጠመቃለን፣ እኛ መተባበር ነው እንላለን፣ እናንተ አይደለም። መጽሐፍ ቅዱስ እኮ ነው የሚለው። አይ ነው እኔ አሁን ቁጥር 5 ላይ ያሬዶ ይሄንን ፋይል በቃ እዚህ ጋር እናድርግና ቀጣይ ሀሳብ ካለ በቀጣይ ሀሳብ እናውራ። ለምን እንደው ታውቃለህ? እሺ አሁን ምትላቸው በሙሉ እኔ ፉሊ ድነት በሚለው እምነት ውስጥ ነው ያለሁት። አንተ 50-50 ነው እያወራኝ ያለው፣ ግን በምትላቸው በእያንዳንዱ ነገር በሙሉ እስማማለሁ። ግን ጥምቀትን እኔ እንደ መተባበር ነው ማየው ነው። በቃ አንተ መብትህ ነው። አዎ አንተ መብትህ ነው። እኔ 50-50 አላየሁም። ባይዘው ከፋፍዬ ማይቻ አላቅም። እኔ አንተ ከከፋፈልከው አላቅም። እኔ ግን ጥምቀት ከእምነት የተለየች አይደለችም። እምነት ከጥምቀት የተለየ አይደለችም። ምክንያቱም ሰው ከውሃና ከመንፈስ መወለድ የእግዚአብሔር መንግስት እንዲያይ ያግዘዋል፣ ይረዳዋል። እግዚአብሔርን በዚህ ደስ ይሰኛል። ምክንያቱም ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አያይም ተብሏል። ገላትያ 5 ላይ ስታነብ ደግሞ የተጠመቃችሁላችሁ ክርስቶስን ለብሳችሁታል ይላል። ጥምቀት ራሱ ክርስቶስን የምንለብስበት ነው። ስለዚህ አንድ ሳትሆን ክርስቶስን ለበስኩ አትልም። አሮጌው ማንነት ሳትገፍ በጥምቀት ክርስቶስን ለበስኩት አትልም። አንድ ሰው ወንጌል ተሰብኮለት አምኛለሁ ስላለ ክርስቶስን ለበሰ አይባልም። በዛው ቅስፈት አምኛለሁ በቃ ስላለ ክርስቶስን ለብሷል የሚል ቃልም የለም። ኢንዌይስ ችግር የለውም። የግድ መግባባት የለብንም። የቤት ስራ ተሰታተን የተማርነው መንፈስ ቅዱስ ደግሞ በልባችን ጥበብ ሚስጥር እንዲገልጥልን ደግሞ ትተን በጣም ብዙ ጥቅሶች ነበሩ ጥምቀት ላይ ላነሳቸው የምችለው፣ ግን አይ ቲንክ በቂ ይሆናል ብዬ አስባለሁ። ተሙዋለህ ተሜን ቼክ እናርግሽ ወንድሜ። እሺ ችግር የለው። ያሬዲ አለውኝ ወንድሜ። ይቅር በለን፣ በጣም ይቅርታ። ኧረ ተወያዩ አለው፣ እየሰማሁ ነው። በቃ ጨርስ። እኔ ሀሳብ ካለ ተምዬ ሀሳብ ስጠን። እኔም አይ ቲንክ 10 ደቂቃ ልቆይና አንድ 15 ደቂቃ 9 ሰዓት ይሆን እናተኛለሁ ወይ ወንድሜ ማሳት። እኔ ደግሞ አንድ ጥያቄ ልጠይቅህ ወንድም አለም። እንችላለን ያሬዶ። እግዚአብሔር ይስጥልኝ። በመጀመሪያ በጣም ነው ደስ የሚል ኮንቨርሴሽን። ይህን ሰሞን ጠፍቼ ስመጣ ቡሽራ ነው ብላችሁ ፈርታችሁ ይሁን አላውቅም፣ አሪፍ ኮንቨርሴሽን እያደረኩኝ ነው። እሺ ቃለ ሕይወት ነኝ ያልከኝ፣ ቃለ ሕይወት እንደ ቃለ ሕይወት አሁን እንደ ግል መረዳት ሳይሆን እኔ የምፈልገው እውነቱን ለመናገር እንደ ቃለ ሕይወት ማቴዎስ ወንጌል ምዕራፍ 25ን ተምረኸዋል? ማቴዎስ ወንጌል ምዕራፍ 25 ስለ 10ቱ ቆነጃጅት እያወራ የሚሄደው ማለት ነው። ተምረኸዋል? በጣም አሪፍ። ቶሎ መልስልኝ። 10ቱ ቆነጃጅት እነማን ናቸው? የማን ምሳሌ ናቸው? ኦኬ በመፍታት ደረጃ ነው ያልከኝ እንዴ? በመፍታት ደረጃ ያ አሁን ባይብሉን ነው ያነበብኩት። ያ ምሳሌ ስለሆኑ ማን ይመስላል? ፍታውና ንገረኝ። አይ ይቅርብ፣ ማላውቀው ነገር አልገባ። እሺ ችግር የለውም። የማታውቀውን አላውቅም ያልከለፈውና ፓስተርን ጠይቃለህ። ጥሩ ፓስተርን ጠይቅልኛለህ። እሺ 10ቱ ቆነጃጅት እነማን ናቸው? የቤት ስራ ይሆንብሃል። ኦኬ እነዚህ 10ቱ ቆነጃጅት የት ነበሩ የነበሩት? አሁን እኔ ክፍሉን ያነበብኩት አልኩህ። ኦኬ እሺ የቤት ስራ ነገር ከመገባ አይሻልህም? ይሻላል። 10ሩ ቆነጃጅት ስለ ማቴዎስ ወንጌል ምዕራፍ 25 ስላነበብኩት ነው። በቃ ጥሩ ችግር የለውም። ስለዚህ ስትጠይቅ አብረን እንድጠይቅልኝ የምፈልገው ነው። በሌላ ቀን እግዚአብሔር ፈቅዶ ዕድሜ ሰጥቶን ብንገናኝ ይህን መልስ ይዘልኝ ትመጣለህ ብዬ ስለምፈልግ ነው። አንደኛው 10ቱ ቆነጃጅት የማን ምሳሌ ናቸው? ቀጥሎ ደግሞ ልባምና ሰነፍ ያሰኛቸው ነገር አለ። ዘይትና መብራት አለ። ኦኬ ይሄ የዘይቱ ማለቅና የመብራቱ ማለቅ ሰነፍና ልባም አሰኝቷቸዋል። ሰነፍና ልባም ብቻ አይደለም፣ 5ቱን አስወጥቶ በር እንዲዘጋባቸው አድርጓል። 5ቱን ደግሞ እዛው አጽንቷል። ሙሽራው ሲመጣ እነዚህ 10 ወደ ነበሩበት የሰርግ መታደሚያ ነው ሙሽራ የመጣው። ስለዚህ 10ሩም አንድ ቦታ ነበሩ። በደንብ አስተውል።
አምስቶቹ ልብ እንትናቸው ሰነፎቹ ዘይታቸው አለቀ። መብራታቸው ሲያልቅ መብራታቸው ጠፋ። የዘይቱ ምሳሌ ታሪኩን አውቀዋለሁ። አሁን አምስቱ ምንድናቸው? እሱን ንገረኝ እንጂ ዘይት እንዳለቀባቸው ከዛ በኋላ ንጉሱ መጥቶ እነዛ አምስቱን እናንተ ሰነፎች እንዳላቸው እንድጠይቅ ነው እየነገርኩህ እኮ። አይ ሐሳቡን አውቀዋለሁ። አሁን ቅድም እነዛ አምስቱ አስሩ ምን ይመስሉሃል ምናምን ስትለኝ ከተከፋፈሉ አላውቅም እንጂ ሐሳቡማ ግልጽ ነው። ባይብል አሁን ምን ነግረኝ የማቴዎስ ወንጌል ምዕራፍ 5 ላይ ሐሳቡ ነው። ሐሳቡማ እኔም አውቀዋለሁ እኮ። ተካወከው ታዲያ መልስልኛሽ። የምን ምሳሌ ነው? እሺ እኮ አሁን የኢየሱስ መምጣት ማሳያ ነው። አሁን እኔ እሱን አይደለም የጠየኩ። እነዚህ ልባሞችና ሰነፎች ማን ነው የሚወክሉት? አስሩ ሰዎች ማለት ነው። አዎ ማን ነው የሚወክሉት? አምስቱ ሰነፎቹ፣ አምስቱ ጎበዞች ወይም ደግሞ ማን ናቸው? ማን ነው የሚወክሉት እነዚህ? ያው የሚመስለኝ ልንገርህ፣ ቤተክርስቲያንን ይመስለኛል። ክርስቲያኖችን አይደል? አዎ ያው ቤተክርስቲያን ማለት ክርስቲያኖች ማለት ነው። ጥሩ ክርስቲያኖችን። እሺ ያለቀው ዘይት የምን ምሳሌ ነው? ክርስቲያኖች ናቸው ካልከኝ ዘይትና መብራት ነበራቸው። ያለቀው ዘይት የምን ምሳሌ ነው? አይ ዶንት ኖት። በቃ ካላወቀው ለምን ታዲያ? እኔ እኮ ላልፍ ነበረ እኮ አንተ እኮ አውቃለሁ ስላልከኝ ነው። በቃችን ጠይቅልኝ። ሐሳቡ ነው። እኔ አሁን ሐሳቤ ገብቶሃል? ስትከፋፍላቸው 5 10 ሲባሉ ምንድን ናቸው? እኔ ካላወቅኩ አላውቅም እላለሁ። ግን እየነገርከኝ የነበሩት ሐሳቡ ግልጽ ነው ያለ ስለሆነ ማለት ነው እኮ። ግልጽ ከሆነ እኔ እኮ በጣም ኮንፊውዝ አደረከኝ ወንድሜ። ግልጽ ነው ማለት አውቃለሁ ማለት ስለሆነ ንገረኝ ስለ ደግሞ አላቆም ትለኛለህ ወይ? አንዱ ምረጥና አላቆም ከሆነ ጠይቀህ የምትመጣበትን ጥያቄ ላቅርብ። እሺ ጥያቄህን አቅርብልኝ። በጣም ጥሩ ጥያቄ ምንድን ነው? የዘይቱ ምሳሌ ምንድን ነው? ያለቀው ዘይት ምሳሌ ምንድን ነው? ከዛ ደግሞ መጀመሪያ ያው የዘይቱ ምሳሌ ምንድን ነው? ምክንያቱም ዘይቱን ያለቀው አይደለ? አስሩም እኮ ዘይትና መብራት ነበራቸው። የአምስቱ ግን ዘይቱ አለቀባቸው። ዘይቱ ሲያልቅ መብራቱን ጠፋ። ኦኬ። ስለዚህ ይሄ የዚህ ምሳሌ ምንድን ነው አሁን? ምክንያቱም ጌታ በምሳሌ ስላስተማረ መቼም ዘይቱን አትለኝም። አይደለም ምሳሌ አለው። ስለዚህ እሱን ነው የፈለኩት እኔ። ከዛ ደግሞ የነበሩበት ቦታ ነበረ። ሙሽራው ልክ ወጡ እነዚህ። ከዛ ነጋሪት ተመታ አይደለ? ሙሽራው መጣ፣ ውጡ ተቀበሉ ተባለ አይደል? ከዛ ሙሽራው ገባ፣ በሩ ተዘጋ ይላል። እነዚህ ሰዎች መጡ፣ በሩ ከተዘጋ በኋላ ክፈቱልን እያሉ ደበደቡ። ሙሽራው ገብቷል፣ አይከፈትላችሁም ተባሉ አይደል? ሙሽራው ማን ነው? ነጋሪትስ የመቱት እነማን ናቸው? ተዘጋው በር የተባለው ምሳሌ ምንድን ነው? እነዚህስ በሩን እያንኳኩ የነበሩት ተመልሰው በር አንኳኩ የተባለው ምንድን ነው? ከየነበሩበትስ ቦታ አስሩም አንድ ቦታ ነበሩ። ያ የነበሩበት የሰርጉ ቦታ የምን ምሳሌ ነው? በኋላ ግን እነዚህ የወጡበት ጥለው መብራታቸው ሲያልቅ ዘይታቸው ሲያልቅ አንድ ቦታ ግን ነበሩ አስሩ። ምክንያቱም ሙሽራው የመጣው ወደ ነበሩበት ቦታ አይደል የገባው፣ ወደ ድግሱ። ያ የድግሱ ቦታ ምሳሌ ነው። እሺ ከዛ በር ተዘጋ። ታውቀዋለህ እንዴ? እሺ መልስልኝ ካወቀውማ። አሁን የገባኝን ልንገርህ፣ ካነበብኩት የተረዳሁትን ማለት ነው። እሺ ከዘይቱ ጀምር። ከሰዎቹ ልጀምር። አሁን በራስህ ነው የምትነግረኝ እንዴ? ያነበብኩትን መርዳቴን እኮ ነው የምነግርህ አይደል እንጂ። ኦኬ። ጥያቄ የነበረው በቤተክርስቲያንህ ተምረው ከሆነን ክፍል ቤተክርስቲያን ምን ብለህ ፈታችልህ ስልህ አልተማርኩትም አልከኝ። ከማንበብ ውጭ አልተማርኩትም አልከኝ። አሁንም እንደ ቤተክርስቲያን ከሆነ የጠየቀኝ አሁንም አላውቀው። የራስን መርዳት ንገረኝ ልንገርህ። አይ እንደ ቤተክርስቲያን ከሆነ ልጠይቅና ጠይቄ መጥቼ ልንገርህ። በቃ ጠይቀህ ንገረኝ ይሻላል። አይ ጠይቀህ ብመጣ ይሻላል። ምክንያቱም የአንተ መረዳት ትክክል ላይሆን ይችላል። ገባሁን? የቃለ ሕይወት ወንድሞች እዚህ የሚያዳምጡ ካሉ ነው ቃለ ሕይወት አባል ሆነ የአንተ መረዳት ትክክል ነው ትክክል አይደለም የሚል ነገር ውስጥ ከሚገባ
ፓስተር አለ፣ አስተማሪ አለ። ፓስተር ይህን ክፍል እንዴት አድርገው እንደሚመልሰው ብትነግረኝ ደስ ይለኛል። ቸርቹ አንደ ቸርች እንዴት እንደምትረዳው ከዛ አንተ ስትነግረኝ የኔ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እኔ አልችልም በግል ይኸውልህ፣ እኛ ኦርቶዶክሲያን በግል መተርጎም አንችልም። እኛ ቤተክርስቲያኔ እንደምታስተምረኝ ቤተክርስቲያኔ እንደነገረችኝ ብዬ ነው የምነግርህ እኔ እንጂ እኔ እንደተረዳሁት ብዬ አልነግርህም። የእኔ መረዳት ብዬ ማስቀመጥ አልችልም። ኦኬ እታች ደግሞ ያሉ ጠይቅና ላቁም በቃ ጥያቄ ትዝ ይልህ እንደሆነ እዛው ክፍል ላይ ጌታ ይመጣል አይደለ? ከዛ በኋላ አሕዛብ ሁሉ በፊቱ ይሰበስባሉ ይላል አይደል? ኦኬ አሕዛብ የተባሉት እነማን ናቸው? ህዝቡ ጠቅላላ። በጣም ጥሩ። በግና ፍየል የተባሉት እነማን ናቸው? በግና ፍየል። አዎ በግና ፍየል ተብለው ለሁለት ተከፍለዋል። አሕዛብ ይሰበሰባሉ። ከዛ በግና ፍየል አድርጎ ልክ እረኛ በጎቹ ለሁለት እንደሚለይ ይለያቸዋል ይላል። ግማሽ በቀኝ ያሉትን በጎች በግራ ያሉትን ፍየሎች ሁሉ ይለያቸዋል። በግና ፍየል የማን ምሳሌ ነው? ያሬዶ አሁን ሀሳቡ አጠቃላይ ስለ የማቴዎስ ወንጌል ምዕራፍ 25 ስለሆነ አጠቃላይ ጠቅልዬ መጥቼ ብናወራ ይሻላል። ደስ ይላል ማለት ነው። በጣም አሪፍ። በቃ እሱን ጠቅልለህ ተለያየ እንዳይሆንብህ ማለት ነው። ለምን መሰለህ ይሄን ያመጣውልህ በተለይ እቺ በግና ፍየል የምትለዋን ፕሮቴስታንት ወንድሞቻችን እኛን አይመለከትም ይሉናል። አውቃለሁ። ለዛ ነው ቆይ በደንብ ላድርግልህና እኔም እልሃለሁ እኮ አሁን ለምሳሌ ይሄም ሳይድ ልልህ እችላለሁ። ህዝብ ነው ካልኩ ኦልሞስት በግና ምናምን መለየት አይከብደኝም። እሱ አይደለም ግን አጠቃላይ ቤተክርስቲያንን አስተምሮ ይዤልህ አሪፍ በዚህ አይነት መንገድ ብናወራ ደስ ይለኛል። እኔም የሚሻለው እሱ ይመስለኛል። አዎ ለእኔ የሚጠቅመኝ እሱ ነው። አዎ በቃ በጣም አሪፍ። እኔ በጣም አመሰግናለሁ ስለነበረን ጊዜ። እግዚአብሔር ይስጥልኝ። በጣም ጥሩ ደስ የሚል ዲስከሽን አድርገናል። በሚ ጮክ ብዬ አውርቼ ከሆነ ቶኔን ከፍ አድርግብህ ይቅር በለኝ አጥፍቼም ከሆነ እና በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ያሬዶ እኔም በጣም አመሰግናለሁ። ባይዘዌ ሊቭ የመጀመሪያ ነው ገብቼ አላውቅም። አጋጣሚ ታሙ እንዲህ ምናምን ልጆችን ሲያስገባ ኖርማሊ እኔም እንደዚህ እስከዚህ ሰዓት እቆያለሁ ብዬ አስቤ አልነበረ። እኔም የመጀመሪያ ነው። በጣም አመሰግናለሁ። በእውነት አንተም እርጋታ አረጋ ብለህ ነው እያወራንም የነበረው። በጣም ያሬዶ በጣም ማመስገን እፈልጋለሁ። ተሙዬ በጣም አመሰግናለሁ። ኮሜንት ሴክሽኑ ላይ አንድ ያየሁትን ኮሜንት ልናገር። አምኖት ፓስተር ነው ይላሉ። ፓስተርነት ዝም ብሎ አንድ ሰው የሚሰጠው ስያሜ አይደለም። ቤተክርስቲያን አምናበት ፈቅዳ የምትሰጠው ስጦታ ነው እና ጌታ በሰጠኝ ጸጋ አገለግላለሁ እንጂ እኔ ፓስተር አይደለሁም። እኔ እንደ ኖርማል እንደ አንድ ሰው ነኝ፣ እንደ አንድ ወንድማችሁ ነኝ እና ኮሜንት ፓስተር ነው ይላሉ እና ፓስተር አይደለሁም። በዚህ አጋጣሚ ሳልፈልግ አትሽሙኝ ለማለት እፈልጋለሁ። ያሬዶ ተሙዬ በጣም አመሰግናለሁ። ምትሉ ነገር ካለ በሉኝና ልጣ። እኔ የምልህ በቃ ለኮመንት መልስ አትስጥ። እኔ አሁን አይኔን ጨፍኜ ነው የማወራ። ብታይ ኮመንት አላነብም፣ ምክንያቱም ሀሳቤ እንዳይሰረቅ። እኔ እናንተ ደግሞ የተሻለ ነገር ማይክራፎን ይዘናል፣ ድምጻችን ይሰማል። የተሻለውን ነገር ማቅረብ እንችላለን። ሰው ኮመንት ላይ ያሉ ወንድሞች እህቶች ችግር የለውም። እኔ እናንተ የምተነፍስበት ድምፅ አለን። ኮመንት ላይ ያሉ ደግሞ የምተንፈሻቸው ኮመንት ናትና ኔጌቲቭ ፖዘቲቭ፣ መልካም ደስ የማይልም ደስ የሚል ነገር ቢጻፍም በመልካም ነገር እየቆጠርክ በተሻለው ሀሳብ በተሻለው ድምፅህ በቮይስህ ጥሩ ነገር እያስተማርክ እነሱንም ጋይድ ማድረግ ይቻላል እና ተሙዬ በጣም አመሰግናለሁ። ሁላችሁንም ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ሆፕፉሊ ያገኛለሁ። ፎሎ ላርግ። ቆይ ፎሎ አርግያለሁ። ተገናኝተን ኔክስት ታይም ላይ የቤተክርስቲያን አረዳድ የኔም የቤተክርስቲያን አስተምሮ እነግርሃለሁ እና ትልቁ ግን ምንድነው እንድታቅል የሚፈልገው ወንድም አለም ኦርቶዶክሳዊ ወንድም እንድትሆን እንፈልጋለሁ። በዚህ ሌሊት ቁጭ የማውራህ የቀደመችው ቤተክርስቲያን ወደኋላ ሄደ እንድታነብ ስለምፈልግ ከ1500 1600 ዓመት በፊት ቤተክርስቲያን ነበረች አይደለ? እነ ኒቂያ እነ ቁስጥንጥንያ እነ ኤፌሶን ጉባኤ ሲደረጉ ትዝ ይላል። ታውቃቸዋለህ እነዚህን ጉባኤዎች አይደል? በዛ ጊዜ የነበሩት አባቶች የእምነት አባቶቻችን እንዴት አስተማሩ? ምን አስተማሩ?
ይቺ ቤተክርስቲያን የሐዋርያቱ ቤተክርስቲያን ዛሬ ጌታ ቢመጣ የት ነው ያለችው? መቼም አጠፋም። የጌታ ቤተክርስቲያን አለች። ስለዚህ ያለችው ደግሞ አንዲት ናት። እውነት ደግሞ አንድ ነው። በዘመናት የተለያዩ ነን የሚሉ ክሌም የሚያደርጉ የጌታ ቤተክርስቲያን ሊሉ ይችላሉ። ማረጋገጫ ግን ወደኋላ ሄደህ የመጀመሪያ ቤተክርስቲያን የጌታ ቤተክርስቲያን መጀመሪያ ጌታ የመሰረታት ከዛ ለሐዋርያት ቀጥሎ ደግሞ የሐዋርያት ተማሪዎች እያለ ደግሞ እኔ ጋር አንተ ጋር ደረሰ። ወደኋላ ሄደ የሐዋርያቱ ቤተክርስቲያን የቆሮንቶስ ቤተክርስቲያን ያቺ የነበረችው ቤተክርስቲያን የጌታ ቤተክርስቲያን ባህሪዋ ምን ነበረ? ትምህርቷ ምን ነበረ? ዛሬ አለች ወይ? ሳይበረዝ ሳይበላሽ ትምህርቷ ዛሬ አለ ወይ? በቅዱስ ቁርባን ላይ ያላት ትምህርት የቀደመችው ቤተክርስቲያን ምን ነበረ? በጥምቀት ላይ ያላት ትምህርት የቀደመችው ቤተክርስቲያን ምን ነበረ? በነገረ ሥላሴ፣ በነገረ ትንሣኤ ሙታን፣ በነገረ ጥምቀት፣ በነገረ ስጋዌ በእነዚህ ላይ በእነዚህ በፋይቭ ፒላርስ የሚባሉት የቀደመችው ቤተክርስቲያን ምን ነበረች ብለህ ሪሰርችን ስራ። ሁላችንም እንስራ። ገባ? ዶክመንቶች አሉ። እግዚአብሔር ይመስገን አባቶቻችን ዶክመንት ጽፈውልናል። ያን ዶክመንት ወደ ኋላ ሄደ አንብብ። ኢቭን የሉተርን ዶክመንቶች አንብብ። ሉተር አሁን ካለው ፕሮቴስታንት ጋር ራሱ አይስማማ። የሚገርም እነ ዝዊንግሊ እነ ካልቪን እነ ሉተርን እንኳን ብታያቸው ሉተር ይቀድማል። ሉተር ቶታሊ አሁን ካለው የፕሮቴስታንት ጋር ግጭት አለው። የሚገርም በእምነት ብቻ ጸጋ ብቻ ምናምን ሲል ሉተር ጥምቀትን ቅዱስ ቁርባንን ለድህነት እያለ ነው። የሚገርም ለድህነት እያለ እንዲሁም የህፃናትን ጥምቀት የማይቀበሉትን ሰዎች በደንብ አድርጎ እየገሰጸ እነዚህ አማጻኝ ምንድነው አማጽያኖች እያለ እልክላለሁ በውስጥ ይሄ ዶክመንቱን እና ዱ ዩ ሪሰርችን ስራ። በጣም እርጋታ ያለ ሰውነ ባላይምሮ ነህ ሰው በደንብ ሪሰርችን ስራ፣ አንብብ፣ ፈልጋትችን ቤተክርስቲያን የት እንዳለች ጠይቅ፣ አባቶችን ፓስተሮችን ኮምፔር አርግ። ኦፕን ማይንድ ሆነ በደንብ ኮምፔር አርግ። ከዛ በኋላ መንፈስ ቅዱስም ይረዳል ብዬ አምናለሁ እና በነገሮች ሁሉ ጌታ ይርዳህ። አባቶቻችንን የረዳ ቅዱስ የእግዚአብሔር መንፈስ ቅዱስ እኔንም አንተንም ይርዳን፣ ማስተዋል ጥበብን ያድለን። እኔ ግን ማገዝ በሚገባኝ ሁሉ አግዝሃለሁ። እሺ ያሬዶ እናወራለን፣ ችግር የለውም አባቴ። ሰናይ ሰየተ የኢትዮጵያን ያለው አዲስ አበባ ነኝ። የኮልፌ አሪፍ። እኔ እናንተ ዛሬ የሰፈር ጠባቂ ሆነናል ማለት ነው። ዱላና ጋቢ ብንይዝ አንድ ሌባ ዝራ አይልም ሳንተኛ። አዎ በልበርታ። እሺ ወንድም ማለት ሁሉ ነገር ደስ ብሎኛል። እሺ አባቴ እናወራለን። እሺ ተብዋ በላሰናብተኔና ወንድሜን በታላቅ ወንድምነት ያሬድዬ ቃል ወይ ታላቅ ወንድምነቱን እንኳን እንተውና ቃል ሕይወት ያሰማልን። ዲያቆን ድንቅ መወያየት ነው። ወንድማችን ሲገባም በሳይለንት የገባ ነው። ሌሎቹን በተናገርኩበት አፍ አይደለም የተናገርኩትና ሁለታችሁንም እግዚአብሔር ያክብራችሁ በመከባበር በመወያየታችሁ። ወንድሜም ያው እዛው መጽሐፍ ቅዱሱ ላይ እንደጻፈው በመልካም መሬት ላይ የተዘራ ሁን፣ የተዘራውም ደግሞ በአንተ ላይ መብቀል ይሁን እልላለሁ። አመሰግናለሁ ያሬድ።